አንድ ጥያቄ መጠየቅ ከቻልኩ ጠይቄ እወጣለሁኝ። አቡበከር አለ። እሺ አቡበከርን ነው ካለ አሚን እንትን ጥያቄዎችን መጠየቅ የሚመልስ ወይም ሐዋርያትም አለች። ለነገሩ ችግር የለውም እሷ ይመልሱልሻል። አንቺ ጥያቄሽን መጣል ብቻ ነው። እኔ ግን ይቅርታ አድርግልኝና ደረቅ ነኝ በነገርሽ ላይ። እኔ ዝም ብዬ ነገርን ማለፍ አልወድም እንደምታውቂኝ ነኝና እውነት ለመናገር ሜሮን እውነት ከምትቀበይ አህያ በግነሽ ብዬ ባሳምን ይቀለኛል። በቃ እሷን ባሳምን ይቀለኛል። እንደዛ ነው የሆንሽው። ሰው አንቺ ጋር ስታወሪ አሁን እኮ ቅድም የተናገርሽው ምንድነው? ሰዎች ከኛ ትማራላችሁ ብለን ነው ብለሽ አንቺ እንኳን ለመማር አይደለም እያወራሽ ያለሽው። ገብቶሻል? ለማስተማር እንጂ ለመማር አይደለም። ለማስተማር ደግሞ እያደረግሽ ያለሽው ምንድነው? ተሸክመሽ የመጣሽው በቃ ድርቀት ብቻ ነው። ድርቅ ብለሽ እኛን ማስተማር ፈለግሽ ማለት ነው። ሰው የሚያወራውን ነገር ለኛ ግልጽ ሆኖ እየገባን ነገሩ መጽሐፍ ቅዱስ እንደተነበበው እንደተጻፈው እየተነበበልሽ ትርጉሙን በትክክል እየተተረጎመልሽ አንቺ ደግሞ ኪስ ወለድ እንትን ማብራሪያን እየሰጠሽ ነው። አሁን እንዴት ነው የምንማረው ነው? እኔ ይቅርታ አድርጌልኝና እኔ በድድብና ከማመን በእውቀት መካድ ይሻላል። ሃይማኖት ውስጥ በድድብና ከማመን በእውቀት መካድ ይሻላል። ገብቶሻል? እንደዛ ነው የኔ ፍልስፍና። እንደዛ መሆን አለበት። ካልገባሽ የሆነ ነገር በቃ አልገባኝም ብለሽ ላሽ ማለት ነው ያለብሽ። ገብቶሻል? ሰዎችንም ያሉበት የመጡበት ምንድነው ደረጃቸው፣ እውቀታቸው፣ እንትናቸውን መርምረሽ ነው ማውራት ያለብሽ። ገብቶሻል? ሁሉም ሰው አንድ አድርገሽ ነው የምታወሪው። ከባዱ ነገር ከኔ በላይ ማንንም የለም ብለሽ ነው የምታወሪው። ካንቺ በላይ አዋቂ እንደሌለ አድርገሽ አስበሽ ነው የምታወሪው። ሁላችንም ለአንቺ አንድ ነን፣ በቃ ደደብ ነን። እንደዛ አድርገሽ ነው እያወራሽ ያለሽው። በዛ ላይ ደግሞ ጥናት ሳታድርጊ ነገሩን ሳታቂው ትርጉሙ እንዴት እንደሆነ ሳታቂው ይቅርታ አድርግልኝ ምንም ማድረግ አልችልም። አማራጭ ሳይለኝ በውስጥም ስላላወራን በውስጥ እንዳልቀጠቀጠሽ አይወጣልኝ። ሁሉ በውስጥ ብቻችን ብናወራው ሰው እየሰማ በተነፈስ ይሻለኛል። እዚህ ጋር ለመጀመሪያ ጊዜ ያየሽውን ጥቅስ ለመጀመሪያ ጊዜ እዚህ ጋር ያየሽውና የተገለጠ ጥቅስ እዚህ ጋር ነው ማብራሪያ የምትሰጪበት። ይሄ ከባድ ነው። መጠንቀቅ አለብሽ እኮ። ሃይማኖት ከባድ ነገር ነው ሜሮንዬ፣ ትልቅ ነገር ነው ያዝሽው። ስለዚህ ሰዎችን ወደ አንቺ ሃይማኖት እየተጣራች ከሆነ በመጀመሪያ አንቺ ትልቅ እውቀት፣ ጥልቅ የሆነ እውቀት ሊኖርሽ ይገባል። ራስሽንም መርጋት አለብሽ፣ በደንብ መረዳት አለብሽ። የሚቅበዘበዝ ህይወት ውስጥ ቁጭ ብለሽ እንዴት ነው ሰው ወደ አንቺ የምትጠሪው ነው? በጣም ከባድ ነው። ስለዚህ ለስለስ በይ ትንሽ። እውነትን መቀበል መቻል አለብሽ። ነገሩ እንትን ሲሆንብሽ በቃ ግልጽ አድርጎ ሲነገር አዎ ልክ ናችሁ በቃ ደስ አይበላቸው ነው እያደረግሽ ያለሽው። ሜሮንዬ ይቅርታ አድርግልኝ፣ አማራጭ የለኝም። ያው የሚቀጥለውም የለውም። ከዚህ በኋላ ስራዬን ጀምራለሁ። እዚህ ጋር የምዳረቅበት ምንም እንትን የለም። ግን እንትን ማለት አለብሽ፣ ትንሽ ለስለስ ማለት አለብሽ። መሲ እንዴት ነሽ? ደህና ነኝ ባብዬ፣ ሰላም ነህ? ጥያቄ አላት ሜሮንን የመቀጥቀጥ ስልጣን ያለኝ እኔ ብቻ ነኝ። ምንም ማድረግ አልችልም። ግን ጥያቄ አለ። አዎ አንቺን ነው የምጠይቀው። ሜሮን አለሽ? ዘረርኳት እንዴ? አለሽ? አይ እንትኑን ሐዲስ እየፈለኩ ነውና አንዴ እስከዛ ሀሳብ መስጠት ከቻልሽ ሐዋርያት አንቺም ቀጥ አንዴ እስከማወጣው ጥሩ ማጠቃለያ የሆነ ነገር ሐዲሱን አምጡ ስለሚሉ ነው። ክፈቱ አውጡ ይሉናል። እንደ ትንባሆ እንደ ሚዲያ ላይ ሰምታችሁ እንደ ትንባሆ ቀርቅራችሁ እየመጣችሁ እኮ ነው እንደዛ የምትባሉት። ማታውቁት ነገር ስለምታወሩ ነው። ቀጥይ መሲ። እሺ በጣም ጥሩ ባቢው፣ ሀሳቦች በጣም ይገዛሉ። ሃይማኖት እውቀት አይሆንም ያልከው ላይ ይሰመርበት። አንድ ሰው ሃይማኖተኛ ስለሆነ ያ ነገር እውቀት አይደለም ፈጽሞ። ስለዚህ መጀመሪያ አንድ ሰው ያ ሃይማኖተኛ መሆኑን የሆነበትን ምክንያትና የሃይማኖቱን ምንነት መርምሮ ወደ ኋላ ማወቅ አለበት ነው። የሜሪ ትልቁ ችግር ምንድነው? እሷ ፕሮቴስታንት ስለሆነች ያወቀች ወይም እውነተኛ የሆነች ነው የመሰላት። የፕሮቴስታንት ታሪክ መቼ ተመሰረተ፣ መጽሐፍ ቅዱስ እንዴት ብሎ ነው እዚህ የደረሰው የሚለውን ሳታጠናቅቅ መታ ነው እንትን የምትለው። ሜሪ አይዋሽም፣ ጥሩ ተናጋሪ ነሽ። ጥሩ ተናጋሪነትሽ ግን ትክክል አያደርግሽም። አንድ ሰው ጥሩ ተናጋሪ እንደዚህ የተብታታ አንደበት ካለው ሲናገር እንደዚህ ይላል፣ ይሄ ታሪክ እንዲህ ይላል፣ ይሄ ታሪክ እንዲህ ይላል ብሎ ነው መናገር ያለበት። ቤሪያንና ኡስታዝ ዋሂድን እያቸው የሚያወሩሽ እኮ አከሌ እንደዚህ ተብሏል፣ በዚህ ዘመን የተጻፈው ሃይማኖት አባቶች አበው እንደዚህ ብለዋል እያሉ እኮ ነው የሚናገሩት። አንቺ አንድ ቀን ሰምተንሽ አናውቅም። ኦኬ ይሄ መጽሐፍ ቅዱስ እዚህ ከመድረሱ በፊት
እንዴት እንደነበረ ይሄ መጽሐፍ ቅዱስ አጠናቅሮ ወደዚህ ያመጣው ማን እንደሆነ እንኳን አልነገርሽንም። አንድ ጥቅስ ይዘሽ ብቻ ነው ድርቅ የምትይው። በዛው አጋጣሚ አንድ ሰው አንድ ነገር ለመረዳት ዙሪያውን ማየት አለበት፣ ቅደም ተከተሉን ማየት አለበት። እኔ ለምሳሌ አሁን ብዙ ጊዜ ያው ንጽጽር ላይ እሰራለሁኝ። ንጽጽር ላይ ከመስራቴ በፊት ሁሉም የመጽሐፍ ቅዱስ ጥቅስ አይገባኝም ነበር። ያኔ ሁሉም ሳይሆን እያንዳንዱ ይገባኛል ማለት አልነበረም። እኔ ዕብራውያን 1:8ን አጠቃላይ ሲጀምር ዕብራውያን 1:3ንም እያመጡ ኢየሱስን ፈጣሪ ለማድረግ ብዙ ጊዜ ይሞግታሉ። ሁላችንን ይሞግቱን ነበር። እኔ ራሱ መልሱን አላውቀውም ነበር በነገራችን ላይ። እና መልሱ አንድ ጊዜ ትዝ ያለኝ ምንድነው አንድ የሆነ ጴንጤ ነው ኢየሱስን ፈጣሪ ለማድረግ ዕብራውያን 1:8 ላይ መጥቶ ስለ ልጁ ግን አላለም። ዛቄ መጣኝ። እንዴት ነው አብ እንዴት ነው ኢየሱስን ልጅ የሚለው አምላክ ሆይ የሚለው የሚል ጥያቄ ትዝ አለኝ። ደግሞ መልሼ ሳነበው አጋጣሚ የ1954 መጽሐፍ ቅዱስ ተበላሽቶ ነው አፕሊኬሽኑ ተበላሽቶብኝ ምን ይሁን አላውቅም። የ2000 ላነብ ስሄድ ኮቴሽን አገኘው። አሃ ኮት የተደረገ መሆኑን አወኩኝ። ለዛ ለጴንጤው ሰውዬ ለመመለስ ማለት ነው። ስለዚህ ኮት እንደተደረገ ገባኝ ማለት ነው። ስለዚህ ሮጬ የት ነው የሄድኩት? እንትን ላይ መዝሙረ ዳዊትና ትንቢተ ዘካርያስ ላይ ነው የሄድኩት። ለምሳሌ ሰማያዎችን የዘረጋ ምናምን የሚለው ትንቢተ ዘካርያስ ላይ ነው ያለው። እና አሁን አስባችሁታል? እኔ ሳቂ የመጣ ምንድነው አብ ኢየሱስን ምድርን የዘረጋህ ሰማይን የዘረጋህ እያሉ ነው ፕሮቴስታንቶች ነው ያልኩት። ስለዚህ እዚህ ጋር የምናውቀው ምንድነው እግዚአብሔር ወይም አብ ኢየሱስን ሰማይ የዘረጋህ ምድርን የዘረጋህ አይለውም። ምክንያቱም እግዚአብሔር ራሱ ቀናተኛ አምላክ ስለሆነ ሰማይን የዘረጋህ ምድርን የዘረጋህ የተባለው ራሱ እግዚአብሔር ነው። ስለ ልጁ ግን አምላክ ወይ የተባለው ደግሞ መዝሙረ ዳዊት ላይ የተቀመጠው የነ ዳዊትና የነ ሰለሞን ታሪክ ነው። እኔ ሲጀምር ከዚህም ባሻገር ማለት ነው ዙፋኔ ከዘላለም እስከ ዘላለም የሚለውን ኢቭን እንትን ነው የመለኮታዊ ንግስና በማድረግ ኢየሱስ መለኮታዊ ንግስና የለውም። ስለዚህ ዙፋኔ ከዘላለም እስከ ዘላለም የተባለው አብ ነው። ለኢየሱስ ዙፋኔ ከዘላለም እስከ ዘላለም አልተባለም የሚልም ሌላ ማስረዳት አቅጣጫ መጣሁ። ያኔ ሁለት መረዳትን ያመጣሁት አንደኛው ኮት እንደተደረገ ነው። ሁለተኛ ዙፋኔ ከዘላለም እስከ ዘላለም የተባለው አብ ነው እንጂ ኢየሱስ ዙፋኑ ከዘላለም አልነበረም። ምክንያቱም ጳውሎስ ለቆላስይስ ሰዎች በላከላቸው ደብዳቤ ምዕራፍ 1 ከአንቀጽ 15 ጀምራችሁ ስታነቡ አብ ማለትም እግዚአብሔር ለኢየሱስ ዙፋናትን ፈጠረለት ይላል። አለቅነትን ስልጣናትን ፈጠረለት ይላል። ስለዚህ የኢየሱስ ዙፋን የተፈጠረ ነው። ምክንያቱም የአባቱን የዳዊትን ዙፋን ሰጠዋሪ ይሰጠዋል አይደል የሚለው። ስለዚህ ኢየሱስ ዙፋን የሚሰጠው ከሆነ የኢየሱስ ዙፋን ከዘላለም አልነበረም። ስለዚህ ስለ ልጁ ግን ዙፋን ከዘላለም እስከ ዘላለም የሚለው የአብን መለኮታዊ ስልጣንም የሚያሳይም ነው። ኮትም የተደረገ ከሰለሞንና ከዳዊት ነው የሚለውን አረዳዳ መጣሁ። አንድን ለማለት የፈለኩት አጠር ላድርገውና አንድን ነገር ሳናቀው ቆይተን እንድናቀው ሰዎች ከጠቆሙን ወይም እኛ ራሳችን ከደረስንበት ቶሎ ብለን ከዛ ከድርቅናችን ወይም ከማናቀው መለወጥ ነው እንጂ እዛው ላይ መቆም አልነበረም። እኔ ዕብራውያን 1:8 አይገባኝም ነበረ። ነገር ግን የ2002ን ሳነብ ገባኝ፣ ተገለጠልኝ። ወደ መዝሙረ ዳዊትና ወደ ዘካርያስ ሲሄድ ማለት ነው። ስለዚህ አንቺም እንደዛ አድርገሽ ለመረዳት ሞክሪ ለማለት ነው። ሐዲሱን አውጥታ ይሆናል። ሌሎቻችሁ መናገር ከፈለጋችሁ ተናገሩ። እሺ እኔ ጠይቄ ልውጣለ። እኔ ትንሽ ስለቆየሁኝ ልጀምር። ከአንቺ ጋር ልጠይቅሽ ይሄን ጥያቄ ያው አስረድቼሽ ነው መመለስ ያለብሽ እና ላስረዳ ወይስ አስረድቼ ጥያቄው ነው ልታስረጂ? እንትን ግልጽ አድርጌ ለማለት ነው። አስረድቼ ማለት ነው ግልጽ አድርጌ ማለት ላንብብና ማን ሶስት ነው የተሰቀለው ማን ነው መስቀል ላይ ያወጣው አይነት ጥያቄ እኔ አልጠይቅም። እንዲህ አይነት ማለት አስረድቼ በስርዓት የሆነ ቫልዩ ያለው ጥያቄ መጠየቅ ስለምፈልግ እሱ ጥያቄ ገርሞኝ። ስንት ሰው ነው የተሰቀለው መስቀል ላይ? ሁለት ሰው አንድ ሰው? እንዲህ አይነት ጥያቄ ቢቀርብን ደስ ይለናል። ኤኒዌይስ እሺ ምን መሰለሽ ጥያቄ ሪሰንትሊ በጣም ያየሁት ነገር ምንድነው ነብዩ መሐመድ አይሳሳትም ማለት በቃ የሚናገረውን ነገር ሙሉ ለሙሉ እንቀበላለን። ሐዲሶቹን ያው ሳሂህ የሆኑ ሐዲሶችን የሱ ንግግሮች እንደ አላህ ቃል የምንቀበለውም የሚል ሰምቻለሁ። ከትላንት ወዲያ እንደውም አንድ ዲቤት ላይ ነበርኩና የቁርአንም ሐዲስም አንድ ነው ብላኛለች። በጣም ታዋቂ የሆነች ልጅ ናት። ያው እና እሱን አላቅም እናንተ ምን እንደምታምኑ ግን ያው ሐዲስም ቁርአንም እንቀበላለን እናንተ ትላላችሁና አውቶሪቲም ስጠይቃት ልጅቷን ስፔሲፊክሊ አውቶሪቲውም አንድ ነው ብላኛለች። ቁርአንም ሐዲስም አንድ ነው የነብያችን እሱ ከራሱ አይናገርምና እንቀበላለን አለች ማለት ነው። ስለዚህ ሰው ማየት ጀመርኩኝ አንዳንድ ሐዲሶችን ወር ደግሞ
ንግግሮችን ሳይ ምን አገኘሁኝ? ነብዩ መሐመድ ስህተት ሊያደርግ እንደሚችል የሚያሳዩ ሐዲሶችን አገኘሁት። ለምሳሌ ሳሂ ሙስሊም 2363 ላይ የዱቄቷ ዛፍ ወይም ደግሞ ይሄ ፓልም ፖሊሽን የተባለችዋ ማለት ነው ምንድነው የሆነው? እዛ ላይ ታሪኩ ላይ ገብታችሁ ስታነቡ ነብዩ ምክር ሰጡ ማለት ነው ለሰዎች እና ውጤቱ አልተሳካም። ከዛ ምን አሉ ነብዩ? ያው ኮት ነው ማረገው የዓለማችሁን ጉዳይ እናንተ ምንድነው ያለው? በአማርኛ ለመተርጎም እየፈለኩ ነው። ትችላል ምንድነው ቃሉን ሐዲሱን አንብቦ ዳሪ በእንግሊዝኛ ስለሆነ ነው ሐዲሱን ቆይ ገብቶሻል ብለው አይደል? ቆይ አንዴ አትብኛል። ገብቶኛል። በቃ ችግር የለውም። ሐዲሱን ባጨርሽ ሐዲሱ ከገባሽ ችግር የለኝም። ብቻ የሆነ ነገር ተሳሰቱ ማለት ነው። አው ሐዲሱ ገብቶኛል። ሐዲሱ ሰሂህ ነው። ነብያችን አለይሂ ሰላቱ ወሰለም ተምር የሚዘሩ ሰዎች ጋር ነው የሄዱት እና ተምር እንደዚህ አልጨረስኩም። ይሄ እኮ ነው ችግሩ። ገና መቼ ሁለተኛ ሐዲስ አለኝ። ይሄ አይደለም። ይሄ ችግር የለውም። ቆይ አልጨረስኩም። ይኸውልሽ ጥያቄ ስጠይቅ ጨርሻለሁ ማለት አለብኝ። ለምን ገና ጥያቄን አልጠየቅኩም። አሁን ጥያቄ ምን እንደሆነ አልታወቀም። እኔ አሁን እሳቸው ስህተት ይሰራሉ ብዬ አይደለም ጥያቄ እየጠየቀች ነው ገና አሁን ጥያቄ ለምን ተሳሳቱ አይደለም ጥያቄ። ችግር የለውም ጥያቄ እሱ ስላልሆነ፣ ስለዚህ ጥያቄ ልጨርስ። ስለዚህ ሐዋርያት ይቅርታ፣ አይ ነው አጭር ጥያቄ ስለምትጠየቁ ይገባኛል። ስለዚህ እንደዚህ አይነት ስህተት መጣ ማለት ነው እና ምንድነው ፖይንቱ ምንድነው? ከዚህ የምንረዳው ምንድነው? አንዳንድ ንግግሮች አንብብልና ሜሮን አንብቢው እኮ በቃ እናንተ ታውቃላችሁ አላቸው። በቃ እናንተ እኔ አልሰማውም። ምንድነው ታውቃላችሁ? እኔ እኮ ቁጭ ብዬ እኮ ለመስማት እኮ ነው እየዘጋጁ ያሉት። በሆነች አንድ ዛፍ ላይ የሆነች የዱቄት ዛፍ ነገር ነችና የሆነ ሐሳብ ሰጡ። ምን ሐሳብ ንገሪን፣ ግልጽ አድርገሻ። እንዴት ይግባን? አሁን እኛ ጥያቄው እንዴት ይገባናል? ላምበው። እሺ ምንድን ይላል? እሺ ላውጣው፣ ሙሉን እንትን ላውጣው። እኔ እኮ ጊዜያችሁን ላለመፍጀት ነው። ሐዲስ ታውቃለህ? ችግር የለውም። 1 ሰዓት አለሽ ውሰጂው። እሺ እሱን ነው። እኔ እኮ ያንተን ቤት በማክበር ነው። አንዴ እሺ ላውጣው፣ በእንግሊዘኛ ላውጣው። እሺ አንዴ አክቹሊ ጽሁፉን 23 ይሄው ኦፕን ምን ይላል መሰለህ? If you were not to do it, it might be good for you. So they abandoned this practice and there was a decline in the yield. He, the holy prophet, happened to pass by them and said, "What has gone wrong with your trees?" They said, "You said so and so." Thereupon he said, "You have better knowledge or technical skills in the affairs of the world." አሉ ማለት ነው። ምንድነው? አንተ ያልከንን ተከትለን ያው የሆነው ነገር ሆነ ማለት ነው። የሆነው ነገር ከሸፈ። ሲከሽፍ እናንተ ራሳችሁ ዕውቀት አላችሁ፣ በዚህ ምድራዊ ለሆነ ነገር ላይ እስኪላችሁን ተጠቀሙ አላቸው ማለት ነው። እሱ ያው ያላቸው ነገር ስለተሳሳተ አንዱ ይሄ ነው። ስለዚህ ሁለተኛው ደግሞ ሃይማኖት ሐዲስ ያለው ስንት ነው? እሺ ጥሩ። ሐዲሱ ያለው ሳሂህ ሙስሊም 2363 ላይ ነው። አይ አንዱ ስህተት ነው ማለት ነው። ገምተው ነው ያው ቤሲክሊ ከዛ ሳይሳካ ሲቀር የራሳችሁን ዕውቀት ተጠቀሙ ነው ነብዩ ያሉት። ከዛ ሳሂህ ሙስሊም ላይ ሌላም 1763 ላይ የባድር ምርኮኞች የሚባሉ ነበሩ። ስለዚህ ይሄ ደግሞ ታሪክ በጣም ብዙ ስለሆነ አንድ ላብራ አንድ ኡስታዝ አልጨረስኩም። የመጀመሪያው ላይ የመጀመሪያው ላይ ስህተት ያልሽበትን ነው ስህተት ነው ብለሽ ያልሽበት መጀመሪያው ላይ ነው ስህተት እንዳልሆነ ከዛ በኋላ እናያለን ማለት ነው። እሱ መጀመሪያ ጥቅስ ነው። ዝም ብሎ ስህተት ነው ብሎ ማለት ቀላል ነው፣ ግን ያው ወደ ነጥቡ ሲገባ ግን እንደምታስቡ ላይሆን ይችላል ማለት ነው። እና ያንን ነገር እንደዛ አይደለም የሚለው ሐዲሱ ረሱላህ ሰለላሁ ዐለይሂ ወሰለም ነው አይደል? ያው ምክር ሰጥተው ውጤቱ አልተሳካም አይደል? እሺ አስረዱኝ። እንደዛ አይደለም። ለዛ ነው አትቸኩይ። እንደዛ አይደለም። ረሱላህ ሰለላሁ ዐለይሂ ወሰለም በቁርአን ላይ በሱረቱል ነጅም ምዕራፍ 53 ቁጥር 3 እና 4 ላይ ከልብ ወለድ አይናገርም፣ ንግግሩ የሚወረድ ራእይ እንጂ ሌላ አይደለምና የሚለው በአቂዳና በፊቂ ጉዳይ ላይ ነው እኛ የምንለው እንጂ ለምሳሌ አይሻን ዛሬ ራት መብላት እፈልጋለሁ፣ ዛሬ ራት መብላት አልፈልግም ቢሏት ይሄ ወሂ ነው ብለን አናምንም። እኛ የምናወራው በአቂዳና በፊቂ ጉዳይ ላይ ረሱላህ ሰለላሁ ዐለይሂ ወሰለም የተናገሩት ነገር ግልጠተ መለኮት ነው፣ ከአላህ ዘንድ ሐሳቡ ወይም ደግሞ መልእክቱ ከአላህ ዘንድ ነው ብለን ነው ምናምነው።
ኢማም ሙስሊም መጽሐፍ 43 ሐዲስ 145 ላይ የተነገረው ነገር አንቺ ካሹ ጋር የሚገናኝ ነገር አይደለም። ራፊ ኢብኑ ኸሪጅ እንደተረከልን ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ሲመጡ ሰዎች ዛፍ እየቆረጡ ነበር። እሳቸው ምን እያደረጋችሁ ነው ብለው አሉ። እነርሱም እየቆረጥናቸው አሉ። እሳቸውም ያንን ባታደርጉ ለእናንተ ጥሩ ይሆናል አሉ። እነርሱ ይህ ልምምድ ተዉና የዘንባባ አነስተኛ ፍሬ ማፍራት ጀመሩ። ይህን ጉዳይ ለነብዩ አነሱለት። ከዚያም እሳቸው ምን አሉ? እኔ ሰው ነኝ፣ እኔ ከዲናችሁ ስላለው ነገር ባዘዝኳችሁ ጊዜ ለመተግበር ውሰዱት አሉ። ነገር ግን እኔ ከግል አመለካከት ስላለ ነገር ባዘዝኳችሁ ጊዜ በአእምሯችሁ ያዙት፣ እኔ ሰው ነኝና ብለው አስቀመጡ። ለምሳሌ ሪኮሜንዴሽን ሊሆን እኮ ይችላል እኮ ኖርማል ማለት በአቂዳና በዲን ጉዳይ ላይ ከሆነ ዲቫይን ሬቪሌሽን ነው። ዲቫይን ሬቪሌሽን እስካልመጣ ድረስ ኖርማል አሁን ለምሳሌ ቀይ ወጥ መብላት አልጫ መብላት ፈልጋለሁ ብሎ አንድ ሰሃቢ ቢጠይቃቸው አልጫውን ብሎ ቢሉት ወሂ ነው ማለት አይደለም። ስለ የዲን ጉዳይ ላይ ሲሆን ነው እንደዛ የተባለው። በአቂዳና በፊቅህ ጉዳይ ላይ ነው። እና እዚህ ሐዲስ ላይ ምን ነው ስህተት የሰሩት? ያውን ያነበብኩት ነገር ላይ አይ ምክር ሰጥተው ያ ምክር ሳይሳካ ሲቀር እናንተ ያው እንዳልከው አቂዳ ሳይሳካ ሲቀር ምናምን የሚል ነገር የለውም። አይልም፣ እንደዛ አይልም። ሐዲሱን ከፈለሽ ከእንደገና አነብልሻለሁ። ምን አሉ? እሳቸውም ያንን ባታደርጉ ለተዉትና የዘንባባ አነስተኛ ፍሬ ማፍራት ጀመሩ። ይህን ጉዳይ ለነብዩ አነሱት። ከዚያ እሳቸው እኔ ሰው ነኝ፣ እኔ ከዲናችሁ ነገር ስላለው ባዘዝኳችሁ ጊዜ ለመተግበር ውሰዱት። ነገር ግን እኔ ከግል አመለካከት ስላለው ነገር ባዘዝኳችሁ ጊዜ በአእምሯችሁ ያዙት፣ እኔ ሰው ነኝና ብለዋል። ማለት በግል በቃ የግል ጉዳይ ነው ያ ነገር። የአቂዳና የፊቂ ጉዳይ ሳይሆን የግል ጉዳይ ነው። የአቂዳም አለኝ። አሁን እሱን መጀመሪያ ጨርሽ። ተሳስተዋል ያልሽበትን አርሚያ ተሳስተዋል ያልሽበትን ንገሪኝ። እዚህ ጋር ተሳስተዋል ያልሽበትን ኢማም ሙስሊም ተሳስተዋል ያልሽበትን ንገሪኝ። ህዝብ ፊት ነው ተሳስተዋል ያልሽው። ተሳስተዋል ያልሽበትን ንገሪኝ። 43 ላይ 43 ሐዲስ 185 ላይ አሁን ያነበብሽው ላይ ላውጣው እንዴ? ተሳሰተ ምንድን ነው ያለው? it might be good for you አለና ማለት ነው። and there was a decline in the yield ይላል። there was a decline አይደል እንዴ? ዲክላይን ቢያደርገው አድርጓል። ዲክላይን ቢያደርገው እሺ እኮ የተሳሳተ ያልሽበትን ነገር ዲቫይን ሬቪሌሽን ተናግረው የተሳሳቱበትን በአቂዳና በፊቂ ጉዳይ ላይ ተናግረው የተሳሳቱበትን ነገር ነው የፈለኩት እኮ። ይሄ ሐዲስ ላይ አይደለም ደግሞ ሌላ ደግሞ ሐዲስ አለ እኮ። እዚህ ላይ ተሳስተዋል ያልሽበትን ነው የፈለኩት እኔ። ሌላ ቦታ ላይ አይደለም እኮ መጀመሪያ ይሄን ተሳስተዋል ያልሽበትን ነው። በሌላኝ ጊዜ መጥቼ ያወራሁሽ ይሄ ሐዲስ ተሳስተዋል ስትይ ነው ቀጥታ የገባሁት። የዚህ ሐዲስ ምክንያት ምንድነው? ምን እያሉ ነው እነዚህ ሰዎች? ተሳስተዋል በዚህ እሳቸው ተሳስተዋል የተሳሳቱበትን ብለሽ በዚህ ሐዲስ ተሳስተዋል ስላሽ ገባው ነው ዳይሬክትሊ። አሁን ሌላ ሐዲስ ላይ ከመናገርሽ ወይ እዚህ ሐዲስ ላይ የተሳሳቱበትን ነገር ነገሪ እና ልውጣ። እንደዛ አይደለም ያልኩትኝ። እያሉት ያሉት you have better knowledge or skills in the affair of the world በዚህ ሐዲስ ላይ ተሳስተዋል በዚህ ሐዲስ ላይ ተሳስተዋል። አሁን በምናወራው ነገር ላይ ተሳስተዋል ብለሻል። እሺ ዲክላይን ያደርገዋል የምትይበት ነገር አለ? ተሳስተዋል ምንድነው የምትይበት? እሳቸው ኦኬ አንዴ ወይ አንድ ጊዜ ላስረዳ። አልጨረስኩምም ነበረ ግን ኖ ይሄ በዚህ ሐዲስ ላይ ተሳስተዋል የምትይበት ነገር አለ ወይስ የለም? ፖይንት ነው አልነበረም። ቆያ ፖይንት ኖ አይደለም። ምን አልሽ? ሐዲሱን ጠቀሽና ተሳስተዋል ስላልሽ ነው ወይ መጣሁት እኔ። ተሳስተዋል ተሳስተዋል በዚህ ሐዲስ ላይ ጥያቄንም ሳልጨርስ ነው የገባሁት። ባቢሎን እሺ ችግር የለውም። ያጫጫ እንትን አይደለም እኮ ሐዲሱ ተሳስተዋል ብለሽ በቃ ይቅራል ጠይቅ እንጂ እኔ ፖይንት ጥያቄን ራሱ አልጨረስኩም። ለዚህ ነው ስላልሽ ነው የገባሁት። ሜሮን ተሳስተዋል ረሱል ተሳስተዋል ብለሽ ኢማም ሙስሊም መጽሐፍ 43 ሐዲስ 185ን ስጠቅሺ ቀጥታ ገባው ነው ያልኩት። ምንድነው አንዳንድ ነገሮች ካለ አይደለም የሰው ግምት ናቸው ብዬ መጥቻለሁ። ይሄን ተሳስተዋል ብለሽ ስላልሽ ነው የገባሁት። ይሄው አዳማጭ እንደሱ ከሰማ እንደዛ አይደለም ፖይንቴ የሰው ግምትም እንዳላቸው እየተናገሩ ነው ፖይንቴ። ይሄ ሁሉም አሉ እንግዲህ እኔ ኳሻው ችግር የለውም። ግን ሌላ እኮ እየጠየቀሽ እኮ ነው። አሁንም እኮ እየጠየቀሽ እኮ ነው። ተሳስተዋል አልተሳሳቱም ያለሽ እኮ ነው ባጭሩ። ምን መሰላችሁ በመሃል ሲገባ እኔ ጥያቄን እንኳን አላቀረብኩምና አሁን ሌላ ሐዲስ ነበር ብያል ነበር። ስታውሪ ጥያቄ ማቅረብና ተሳስተዋል ብለሽ ኮንክሉዥን መድረስ ይለያያል። እኔ ኮንክሉዥን ስለደረሽ እንጂ ጥያቄ መስመር በዚህ ሐዲስ መሰረት ተሳስተቱ ብዬ ካልኩ ማለት ነው አፖሎጃይዝ እንቀጥል። እኔ ጥያቄን ገና ራሱ አልጠየቅኩም። በቃ ስለዚህ አሁን አይደለም እንደዛ ብለሻል።
እንደዛ ብለሻል። እንደዛ ስላልሽ ነው እኔ የገባሁት። አይ ቲንክ የሚመች ቦታ ላይ አይደለም። በዚህ ሐዲስ መሰረት እኔ ራሱ ስትገባ ማናት ሐዋርያት አይ ገና አልደረስኩም ጥያቄ ላይ ያልኳት ለዛ ነው። ገና ነው ተሳስተዋል እያልሽ ነው እያወራሽ ያለሽ እኮ አሁን ተሳስተዋል እያልሽ እያወራሽን እንዴት ነው ተሳስተዋል? ይሄ ሐዲስ ተሳስተዋል ኢማም ሙስሊም ላይ ምናምን አልሽና ተሳስተዋል እዚህ ላይ ለምሳሌ ተሳስተዋል አልሽ። ተሳስተዋል ስላልሽ ኢማም ሙስሊም ላይ መጽሐፍ 43 ሐዲስ 185 ላይ ተሳስተዋል ወይስ አልተሳሳቱም የሚለውን ነገር ለማየት ነው የገባሁት ራሱ ማለት ነው። ፖይንታችን አንደርስታንድ ምትለው ገብቶኛል ነው። ይሄ በሱ መሰረት እየሄድኩ አይደለም ማለት አንደኛ ጥፋት ምንድነው መሰለሽ ሰዎች ጥፋት ያጠፉና ለጥፋታቸው ምክንያት የሚደረድሩት ነገር ነው ሰዎች የማያገባባቸው። እሺ አይደለም አጥቻለሁ አንድ ነገር ነው። ይቅርታ እንደሱ ከገባህ ይቅርታ አላልኩም ራሴ ነው። በቃ ይበቃሻል በቃ ይበቃል ባቢሎን። እሺ እኔ እኮ ተናግሬያለሁ። ከባድ ነው። ጥቅሶችን እንደ ትንባሆ መቀርቀር በጣም ከባድ ነው። ጥልቅ እውቀት ያስፈልጋል ብያለሁ። ስለዚህ ምንድን የቆረቆረች ነገር አለ? ችግር የለውም እንዳልጠየቅ ከተፈለገ ችግር የለውም። ምንድነው ጠየቅሽ እኮ ሜሮን እኮ ምንድነው እንዳልጠይቅ ጥያቄ ራሱ ላይ አልደረስኩም። ግን እየጠየቅሽ ተሳስተዋል ብለሽ እኮ ነው ኢማም ሙስሊምን የጠቀሽው። ተሳስተዋል ብለሽ ካልሽ እንዳልተሳሳቱ ጥቅሱ ምኑ ላይ ተሳሳቱት ጥቅሱን እንየው ብለን ልክ ስናየው አላልኩም አልሽ ካልሽ ብለሻል። ደግሞ ስትባይ ደግሞ ብያለሁ ይቅርታ አልሽ። ግን ጥያቄ አይደለ እሱ አይደለም ብለሽ ደግሞ ሌላ ነገር አይደለም። እኔ ገና ራሱ ፖይንቴ ላይ አልደረሱ ሁለት ሐዲስ ነው ይዤ የመጣሁትና አንዱ የመጀመሪያው ላይ ተሳስተዋል ኳልሽ እኮ ተሳስተዋል አቂዳ በሆነ ነገር ስህተት ተሰርቷልና ጥያቄ ላይ ገና ስላልገባው አንዴ ሆልድ አድርጉ ያልኩኝ ገባ። ኖ አይደለም። የመጀመሪያውን ሳንጨርስ ወደ ሁለተኛው መሄድ አይቻልም። መጀመሪያውኑ ተማምነን ነው። እኔ ጋር እንደዚህ አይነት ጨዋታ የለም። ችግሩ ምንድነው? አሁን ሌሎቹ ጋር ነው የለመድሽው። እንደዚህ አንድ ጥቅስ ትይዥና ከዛ በኋላ ስትልታመጪ ስትመጪ ሹልክልክ ታያለሽ። እኔ አውቅሻለሁ። እንደዛ ሳይሆን የመጀመሪያ ተከታታይ ላይ እሺ ጥሩ ልጠይቅ የነበረው ራሱ ስላልት ነበር ተሳሰት ወይ ስትለኝ እኔ በዚህ አይደለም ርዕሴ ራሱ ተሳስተዋል ብለሽ ስላልሽ ነው የገባሁት እኮ ነው። እንደዛ ብላ ስትመጣ ራሱ እኔ ተሳስተዋል ስላልሽ ነው ኢማም ሙስሊም ላይ ተሳስተዋል ይሄው በዚህ ጉዳይ ላይ ብለሽ በእንግሊዝኛው አነበብሽና በእንግሊዝኛው ራሱ አይልም እንደዛ። ልክ ስትዩ ትዝ አለኝ ጥቅሱ ሐዲሱ ማለት ነው። ለዛ ነው ገብቼ እንትን ያልኩት ማለት ነው የመለስኩልሽ ማለት ነው። አይ ቲንክ ምንም እንትን የምትይው ነገር የለም የምታመጪውም ነገር የለም። እስኪ ቀጣዩን ሐዲስ አምጪውና እኔው ባቂዳ ጉዳይም ተሳስተዋል ያልሽበትን ሐዲሱን አምጪው። እሺ ልጨርስ። እኔ ፖይንት የራሱ በስህተት ላይ ሳይሆን ጥያቄ እንዴት ነው የምታውቁት ከግልጠተ መለኮት ሲሆንና ሁለተኛው ሐዲስ የተሳሳተበትን አምጪው ነው። ከስህተት አንፃር ባቢሎን እንዴት ነው የምትግባቡት? ሁለተኛውን ሐዲስ ላምብበው። እሺ እኔ በደረቅ አማርኛ ነው የምግባባው እንጂ ከባድ ነው። ልጠይቅ እዚህ ኦልሬዲ ስለመጣው ልጠይቅ። ሁለተኛውን አምጪው። ልጠይቅ አይደለም ሁለተኛ የተሳሳተበትን ነው የፈለኩት። አሁን የመጀመሪያ ተሳስተዋል ያልሽበትን እንዳልተሳሳተ አየን፣ ህዝቡም አየን። እሺ አንዴ ላስረዳ። አሁን ወደ ሁለተኛው ደግሞ ሂጂና አምጪው ሐዲሱን። እሺ ሳሂህ ሙስሊም 1763 ላይ የባድር ምርኮኞች ጋር በጣም ረጅም የሆነ ሐዲስ ነው፣ ግን ሾርት አድርጌ ልናገር እችላለሁ ወይስ ታውቀዋለህ ኦልሬዲ? ሳሂህ ሙስሊም ሐዲስ ስንት? 1763 እና አርጊመንት ላቀርብ ወይስ? እሺ እኔ አሁን ስለታለም ባይዘው ያለሁት ስቲል ጥያቄ ብትረዱኝ ደስ ይለኛል። ጥያቄ አይደለም እኮ ተሳስተዋል እኮ ያልሽ ነው ስትይ ነበር። አሁን ደግሞ ጥያቄ ነው ያልሽ መጣሽ። ስለ ስህተት ላይ አይደለም። ቆይ አንዴ ልጠይቅ ወይ ተሳስተዋል እያልሽ ነው የምታወሪው። ለዛ እዚህ ጋር የሆነው ነገር ምንድን ነው ካስታወሳችሁት ምን ሆነ? ከባድር ጦርነት በኋላ ምርኮኞች ተያዙ ማለት ነው እና ነብዩ ከአቡበከር እና ከኡመር ጋር ይመካከራል። ሲመካከር አቡበከር እርዳታ ወር ደግሞ ራንሰም እንልቀቅላቸው ይላቸዋል። ባይዘወይ ትልቅ ሐዲስ ስለሆነ የራሴን ሰመሪ አውጥቼ ነው። ኡመር ደግሞ ነው ግደላቸው የሚል አይነት ሐሳብ ይሰጠዋል። ነብዩ የአቡበከርን ሐሳብ መረጡ ማለት ነው። ከዛ ቁርአን 8 ከ67 እስከ 69 ወርዶ ይህንን ውሳኔ ይገስጻል ወይ ደግሞ ይቃወመዋል ማለት ነው። እና ትርጉሙ ምንድነው? ይሄ የጦርነት ህግ መንግስት ውሳኔ ነበረ። መጀመሪያ ውሳኔ ካላህ አልነበረም፣ በኋላ ተስተካክሏል። እና እኔ ፖይንቴ ምንድነው ጥያቄ እንዴት ነው የሚታወቀው
ነው ፖይንት። እንዴት ነው የምትወስኑት ነው። አሁን በዛ ጊዜ ቁርአኑ በወረደበት ጊዜ ትክክል ነው ብለው ያመኑ ሰዎች ነበሩ። ከዛ ደግሞ ቁርአኑ ሲወርድ ሀሳብ ተቃውሞ አግኝቷል ማለት ነው። ስለዚህ ፖይንቴ ከዚህ ነው የመጣ ያለው። ምንድን ነው ኢማም ሙስሊም ሐዲስ 1763 ላይ ባለው ጥቅስ መሰረት ምን የሚል አንቀጽ ወርዶ ነበረ መጀመሪያ? እንግዲህ እሱን አስረዳኝ። እኔ ማስተካከያና ምን የሚል አንቀጽ ወርዶ ነበረ እኮ ነው የጠየቅሽው። አዲሱ የቁርአን አንቀጽ ወርዶ ያወረደው ነገር ደግሞ ተስተካከለ ስላች ምኑ አንቀጽ ወርዶ ነው የተስተካከለው? የትኛው አንቀጽ ነው የወረደው? እስቲ ሐዲሱ አንጻር ንገሪኝ። እሺ ላውጣው አንድ ጊዜ ያው ምን አንድ ጊዜ አውቀዋለሁ ስለምን አለሽ እየጠበኩሽ ነው። ጊዜያችንን እንጠቀም። አዎ በአማርኛ ለመተርጎም እየሞከርኩ ነው፣ ግን በእንግሊዘኛ ኮሬክሽኑ ምንድነው? ምን ይላል ቁርአኑ? ሪቢውክ ነው ያደረገው የመጀመሪያ የመረጠውን ሐሳብ ማለት ነው። ነብዩ ምን ይላል? መጀመሪያ ያወረደው ጥቅስ ምንድነው ነው የጠየቁሽ ጥያቄ። ጥቅሱ ወርዶ ጥቅሱ ታርሟል ያልሽው የመጀመሪያ ያወረደው ጥቅስ ኖ ጥቅሱ ወርዶ አይደለም። አያችሁ አልሽ፣ እንደዛ እኮ አልሽ እኮ የመጀመሪያ የነበረውን የቁርአን ሐሳብ አልሽ እኮ። የወሰነው ውሳኔ ከወሰነ በኋላ ጥቅስ ወረደ። አይ ቤሮን እየተገለባበጥሽማ እንዴት ነው የምንግባባው? አይደለም መጀመሪያ የቁርአን አንቀጽ የቁርአን አንቀጽ አልሽ። ለዛ ነው የቁርአን አንቀጹ ምንድነው? ያ መጀመሪያ የታረመው የቁርአን አንቀጽ ምንድነው ብዬ ጠየቅኩሽ። አሁን እሱን የቁርአን አንቀጽ የወረደ አለ ብዬ አላልኩም። እኔ ባቢሎን እንደዚህ ነው መሰለኝ ኡስታዝ። እኔ እንደተረዳሁት ነብዩ መሐመድና እንትና አብረው ነበሩና ከዛ ስለ ሰዎች ነው አይደለ የሆነ ነገር ውሳኔ ወሰኑ። መጀመሪያ የነበረውን የቁርአን አንቀጽ ብላ ስላለችኝ ነው እኔ እንትን ያልኩትማ። መጀመሪያ መሰለኝ የመረዳት እንትን ካልሆነ እንትን ነው ነብዩ መሐመድን ለማረም ቁርአንን ወረደ ነው አባባልሽ። ምክንያቱ ነብዩ መሐመድ የሌላ ሰው ሐሳብ ስለተቀበሉ እርሶን ለማረም ቁርአን ወረደ አይነት ነው። እንደዛ ነው መሰለኝ እኔ እንደተረዳው። ምንድነው መሰላችሁ ሐዲሱ የሚያስረዳው ምን ይላል? ራሱ በጣም ትልቅ ሐዲስ ነው ያስረዳል። ይሄን ታሪኩን ያደረጉትን the book of jihad and expedition የሚባል ሐዲስ ነው። በጣም ረጅም ነው። ባነበው ላይ ልናነጋ እንችላለን። ስለዚህ ፖይንቱ ምንድነው? እዛ ሐዲስ ውስጥ ከባድር ጦርነት በኋላ ምርኮኞች ተያዙ። ሜሮን ሐዲሱን በማንበብ አታነጊም። እሺ ሐዲሱን ብናነበው እናነጋለን እያልሽ አታካብጂ። መተንተን አለብኛ በአማርኛ ነው መተንተን ማለት የማታውቂውን ነገር ላይ ትንተና መስጠቱ ከባድ ነው። አሁን ምንድነው ፖይንቱ ያለው? ረሱል ሰለላሁ ዐለይሂ ወሰለም የተሳሳቱት ስህተት ምንድነው እዚህ ሐዲስ ላይ ንገሪኝ እስቲ። ላስረዳ። ሰው ምንድነው የሆኑት እዚህ ሐዲስ ላይ ዝርዝሩን እናገኛለን። ምንድነው ከባድር ጦርነት በኋላ ምርኮኞች ተያዙ ማለት ነው። ስለዚህ ነብዩ ከአቡበከር እና ዑመር ጋር ይመካከራሉ። ይሄ ነው ታሪኩ። አቡበከር እርዳታ ኦራንሰም እንልቀቅላቸው ወር እናርግላቸው ይላል። ከዛ ዑመር ደግሞ እንግደላቸው የሚለውን ሐሳብ ይሰጣል። ስለዚህ ከሁለቱ ሰዎች ሁለት አይነት አድቫይስን እንደሚቀበል ነው የሚያሳየው። እኔ በተረዳሁት መልኩ ማለት ነው። እንትን ይላሉ እኮ ሐሳብ እኮ ይሰጣሉ። ሐሳቦች ናቸው በሆነ ነገር ላይ እንትን ይላሉ። ከዛ ዲቫይን ሬቪሌሽን ይመጣል ማለት ነው። እንደውም አላህ ታስታውሽ እንደሆነ በሶስት ጉዳዮች አላህ እኮ የተቆጣቸው ቦታ ሁላ አለ። ሲሳሳቱ እሳቸው ሰው ናቸውና፣ አንደኛ በሱረት ተሪ ምዕራፍ 66 ቁጥር 1 ላይ ስትመለከቺ ዘይነብ ቤት ሄደው ማር ጠጥተው ነበረ። ከዛ ማር ጠጥተው ረሱል ሰለላሁ ዐለይሂ ወሰለም መጨረሻ ላይ መተው አፍ ይሸታል አሉት። አፍሰና አይሻ ማለት ነው። ዘይነብ ቤት ለምን ሄደው ብለው ቀንተው ማለት ነው። ከዛ ወላሂ ከዚህ በኋላ ማር አልጠጣም ብለው እንትን አሉ። ከዛ አላህ ምን የሚለውን አንቀጽ አመጣ። አንተ ነብዩ ሆይ አላህ ሐላል ያደረገልን ነገር እንዴት ሐራም ታደርጋለህ ብሎ ተቆጣቸው። አንድ ጊዜም እንደዚያው አይነ ስውር በመሆኑ አጨገፈው። ምንድነው ፊት ነሱት፣ ቅድሚያ አልሰጡትም። ከዛ አላህ ተቆጣቸው። የተቆጣው ቁርአን አንቀጽ እንትን አለው። አንድ ጊዜም የሆነ ነገር አድርገው ሱረቱ ተውባ ላይ ራእይ ያወርድ ነበር ራሱ ማለት ነውና አንዳንድ ነገሮችን እንደዚህ ሰው በሰውነታቸው እሳቸው የሆነ ነገር ሲያደርጉ አላህ ዲቫይን ሬቪሌሽን ያወርድላቸው ነበር ነው። አሁን ግን እዚህ ጋር ምንም ስህተት የተፈጠረው ነገር የለም። ሁለቱ ሐሳቦች ዑመርም የሆነ ነገር ሲል አቡበከርም የሆነ ነገር ሲል አላህ ሱረቱ ተውባ ምዕራፍ 8 ቁጥር 7 ላይ ያለውን አንቀጽ አወረደ ነው የሚለው።
እንጂ አንቺ እንደምትዩ የሆነ ነገር ተሳስተው ወይ ደግሞ የሌላ ነገር እንትን ሁለት ስህተት አለ ብለሽ የመጀመሪያውንም አየነው ይሄኛውም ስህተት ምንም ነገር የለበትም አይ ቲንክ ማለት ነው እንደዛ ነው ያልኩትን ሳይሆን የተቀበሉት አድቫይስ የአቡበከርን የመረጡት አይደል እንዴ አላህ ወረደ አንቀጽ የማንንም እንትን ይበል ምንም ችግር የለውም እኮ እዛ አንቀጽ ወርዶ ይሄንን ውሳኔ ተቃወመ ማለት ነው እኔ ስለዚህ ጥያቄ ምንድነው ችግር የለውም በቃ እንደዚህ ነገርኩሽ እንደማንኛውም ሐሳብ ሪኮሜንዴሽን ሊቀበሉ ይችላሉ ከዛ ሪኮሜንዴሽን ደግሞ እርማት ሊሰጥ ይችላል እርማቱ የሚሰጠው ደግሞ አላህ ነው እንዳልኩሽ ሱረቱል ተህሪም ምዕራፍ 66 ቁጥር 1 ላይ ማራል በላም ከዚህ በኋላ ብለው ሲምሉ ከዛ ለምን አላህ እርም ያደረገውን ነገር ሐላል ያደረገልን ነገር ለምን እርም ታደርጋለህ ብለው አንቀጽ ወርደዋል አይ ቲንክ ሱረቱል አበስ ወተወላ የሚለው የ58 መሰለኝ 58 ቁጥር 1 ላይም እንደዚሁ አይነ ስውሩ ሰውዬ መጥቶ ሲያናግራቸው ቅድሚያ አልሰጡትም ከዛ አላህ ያንንም ተቆጥቶ አንቀጽ እንዳወረደ ይናገራል ሰው ናቸው በሰውነታቸው የሆነ ነገር የራሳቸው ምንድነው በሰውነታቸው የሆኑ ነገሮችን ሲያደርጉ አላህ ሊል ይችላል እና ሁለት ሐሳቦች መጡ ከሁለት ሐሳቦች ውስጥ ሲመጡ አላህ አንቀጹን አወረደ ነው እንጂ ረሱል ሰለላሁ ዐለይሂ ወሰለም በአቂዳና በፊቂ ጉዳይ ላይ የሚናገሩት ነገር ዲቫይን ሪቪሌሽን ነው ይሄ አሁን የእንትን ጉዳይ አይደለም ሪኮሜንዴሽን ከሁለቱም መጣ ከሁለቱም ሲመጣ አላህ ደግሞ አንቀጽ አወረደ ማለት ነው ይሄንን ነው የሚናገረው ረሱል ሰለላሁ ዐለይሂ ወሰለም ተሳሳቱ የሚል ነገር የለም ይሄ ሐዲስ ላይ አሁን ያለው ማለት ነው 17:23 ላይ እሺ እኔ ጥያቄ የወረደው አንቀጽ ላይ እሳቸው የመረጡትን ሐሳብ ነው ያመጣው ወይስ ተቃውሞ ነው የመጣው ምንም እሳቸው ሪኮሜንድ የተደረጉትን ነገር በተቃራኒም ሊመጣ ይችላል በአሉታይም በአዎንታይም ሊመጣ ይችላል ያ የመጣውን ግን የሚወርድላቸውን እንጂ ሌላ አይናገሩም እሳቸው መቀበል ያለባቸው የሚወርድላቸውን ወደ እኔ የሚወርድልኝ እንጂ ሌላ አልከተልም ነው የሚሉት ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ሪኮሜንዴሽን ሲመጣ ወይ አሉታይም ሊሆን ይችላል አዎንታይም ሊሆን ይችላል እንዳልኩሽ ነው በአሉታዊ ነገር አድርገው አላህ ወይ ቁርአን አንቀጽ ያመጣበትም አለ አዎንታይም ነገር ተደርጎ ደግሞ በእንትን አለ አሁን ለምሳሌ ዑመር መጥቶ ስለ ሴቶቹ መሸፋፈን አለባቸው ምናምን ብሎ መሸፋፈን አለባቸው ሲል አላህ የመሸፋፈንን አንቀጽ ያወረደበት እንትን አለ በአዎንታይም ማለት ነው ራሱ በአሉታይም ደግሞ እንደዚህ አይነት ነገሮች ሊመጡ ይችላሉ በአዎንታይም በአሉታይም ሲሆን በአቂዳና በፊቂ ጉዳይ ላይ ረሱል ሰለላሁ ዐለይሂ ወሰለም የሚወረድላቸው ራእይ እንጂ ከራሳቸው ከልብ ወለድ አውጥተው ይሄንን ነገር ብለው በአቂዳና በፊቂ ጉዳይ ላይ እንትን አይሉም ማለት አቂዳ ማለት አንቀጽ እምነት ማለት ነው እምነትን በሚመለከት ጉዳይ ነው ፊቂ ማለት ደግሞ ህግጋትን ይሄ ነገር ሐላል ነው ይሄ ነገር ሐራም ነው ይሄ ነገር ሙስታሃብ ነው ይሄ ነገር መክሩ ነው ይሄ ነገር ሙባህ ነው በሚለው ጉዳይ ላይ ሲናገሩ ከልብ ወለድ አይደለም የሚናገሩት ነው ግን በአጠቃላይ ከአቂዳና ፊቂ የሆኑ ያሉን ጉዳዮች ሊመጡ ይችላሉ የሆነ ሰዓት ላይ ማለት እሳቸውም ሳይወርድላቸው የሆነ ነገር ሊባል ይችላል ልክ ሲባል ያኔ በእንትን ማለት አሁን የዛፉ ተከላ ቀደም እንዳየነው ሐዲሱ ማለት ነው ዛፉ ተከላ ላይ ይሄ ነገር ከዲን አንፃር ከነገርኳችሁ ተቀበሉት ከዲን አንፃር ግን ካልነገርኳችሁ ነገር ዝም ብላችሁ ባይምሯችሁ ያዙት ማለት ይሄ እንትን ነው ማለት ዲቫይን ሬቪሌሽን ነው ብላችሁ እንዳትቀበሉት በቃ ዝም ብላችሁ ያዙትና ከዛ ስተትም ሊኖረው ይችላል አሉ በቃ ሰው ነኝና ምክንያቱም ሪኮሜንዴሽን የሰጠሁት ነው እና ሪኮሜንዴሽን ነገሮች ባይብል ላይ አለ ማነው ሐዲስ ላይ አለ ፕሮቪዥን የሆኑ ነገሮች ሐዲስ ላይ አሉ ሐዲስ ላይ ስልሽ የእንትኑ ላይ ማለት ነው ማብራሪያው ላይ እንጂ ከረሱል ሰለላሁ ዐለይሂ ወሰለም በሱና ደረጃ ወይም ደግሞ በአቂዳና በፊቅ ጉዳይ ላይ የሚመጣላቸው ነገር ሁሉ ከዲቫይን ሬቪሌሽን ብቻና ብቻ ነው ማለት ነው ይሄን ይመስላል ለወጣ ነው ባቢሎን እሺ ኡስታዝ እሺ ሜሮን አንዴ ተሳስቷል አትበይ አሁን ተሳስተዋል ስትይ ነው የገባሁት እና ምንድነው የተሳሳተው እኔ ደግሞ እሱን ማወቅ የምፈልገው ደግሞ ምንድነው ለትችት የማይቀርብ ሃይማኖት አይደለም ለኔ ሜሪሻ አንድ ሃይማኖት አይምሮሽን የሰጠሽ ያንቺን አይምሮ የሰጠውና ቁርአን ያወረደው አምላክ አንድ አምላክ ነው ስለዚህ ትችት የሚባል ነገር ወይም ደግሞ ሂስ የሚባል ነገር ወይም ደግሞ ክሪቲክ የማይቀርብበት ሃይማኖት አይደለም ስድብ ነው የማይፈቀደው አንቺ አንድም ስትሳደብ ሰምቼሽ አላውቅም ያላ በሚያውቀው ጥያቄ ትጠይቂያለሽ ግን ጥያቄ ስትጠይቂ አስተካክለሽ ጠይቂ ተሳስተዋል ብለሽ ካልሽ ደግሞ የተሳሳተበት ይሄን ነገር ነው በኋላ ላይ ማረም ካለበሽም ታርሚዋለሽ ገብሻል አይ በቃ መስሎኝ ነው ምናምን ነገር ብለሽ ታስተካክቻለሽ አይ አላልኩም ምናምን ነገር ስትይ ደግሞ ሞር ኢሪቴት ያደርጋል ማለት ነው እንጂ በተረፈ ለጥያቄ የሚያስፈራ ጥያቄ የለም ትምህርት ምን ማለት ነው እኔ አሁን እዚህ ጋር አቃቂርም ለመፍጠር ሳይሆን መረዳት አይደለም ግን ባናቀውም እንኳን ነው የምነግርሽ ባናቀውም እንኳን ሄደን ጠይቀን እንላለን አሁን አደባባይ ላይ ስለሆነ ብቻ እንትን አንልም አሁን አደባባይ ላይ ነው ሜሮን አፋጠጠችው ወይድን ወይም ደግሞ ምናምን ነገር እሱን አናስብም እኛ እሱ ከሆነ ነፍስያ ነው የሚሆነው ይሄ ዝም ብሎ ኢጎሴንትሪክ ነው የሚሆነው ቴዎሴንትሪክ ነው እኛ ጋር የሚያስፈልገን ገብቶሻል ለአምላክ ብለን የምናደርገው ነገር እንጂ የአንቺን ክብር ለመጠበቅ የኔን ክብር ለመጠበቅ አፋጠጠችው እንዳለባል ምናምን ከሆነ የማናውቀው ነገር ከሆነ አናውቅም ብለን
ሄደን ጠይቀን አሊሞቻችንን ጠይቀን እንመጣለን እንጂ በፍጹም የሃይማኖት ጉዳይ ላይ በፍጹም። አሁን ብሔራዊ በቀደም የሆነ ጥያቄ ጠየቀኝ፣ በሜሴንጀር ላይ መጥቶ እያወራን የሆነ ጥያቄ ጠየቀኝ። ጥያቄውን ከዚህ በፊት አላውቀውም ስልሽ በቃ እኔ የሚመስለኝ ንጉሱ የሚለው የሚያወራው ስለ የግብፁ ንጉስ ነው የሚያወራው፣ እሱ ለያዕቆብ ነው የሚል ነገር ለያዕቆብ ነው ያዕቆብ ንጉስ ነው ወይ ብሎ በቅንፍ ያለውን ነገር ሰጠኝ። ሊያው አልኩት። ከዛ ተፍሲር አይቼ ምን ብዬ ከዛ በኋላ ያዕቆብ ነው ያለው ሰው አለ ወይ ምናምን ነገር ላገኝ አልቻልኩም። ከዛ እንደዚህ ስለው እሺ ብሎ ተቀበለ። ብሔሪያ ማናቃቸው ነገሮች ሰዎች ሊጠይቁን ይችላሉ። ማናቃቸው ነገሮች ሲጠይቁን ጥያቄውን ለመመለስ ስንፈልግ እውቀት እያዳበርን እንመጣለን። ስለዚህ ማንኛውም ጥያቄ አንቺ የምታመጫቸው ጥያቄ እኛን እውቀትን የሚጨምርልን እንጂ የሚቀንስልን ነገር ለምን ትጠይቂያለሽ ብሎ የሚል ሰው የለም። እንደዛ ብሎሽ ካለ ጥያቄ ምልክት ውስጥ ነው ለኔ ለራሱ ማለት ነውና ለትችትና ለሂስ የማይቀርብ ሃይማኖት አይደለም ለኔ ማለት ነው። ትችትን የሚፈራ ሂስን የሚፈራ ሃይማኖት አይደለም ራሱ ማለት መጠየቅ አለበት ነው። ስድብ ነው መጥፎ፣ ዝም ብሎ የሆነ ማብጠልጠል ማብሸቅ ማላገጥ ነው እንጂ ምንም ችግር የለውም ለማለት ፈልጌ ነው። ቴንክ ዩ አፉ በይኝ። ደግሞ እንትን ብዬ ምንድነው ጠንካራ ካረኩኝ ጠንካራ የሆነ ቃላትን ከተጠቀምኩኝ አፉ በይኝ ላላ ብለሽ። አዎ እኔም ሃይማኖት ላይ ሲቀጠፍ ሀቶኝ ይገባሉ። አንዳንዴ ቀድም ራሱ እንደዛው ነበር። ሀሰን አይቶኛል ሰዎቹ ራሱ ቆይ አንዴ ተረጋጊ ብለው ቢካዝ አንዳንዴ የሆነ አልባሌ ነገር የተነገረበት ይመስል ትንሽ እንማራለን። እሱንም አንቺ ደግሞ ታርሚናለሽ ማለት ነው። እንደዚህ አይነት ነገሮች ካሉ አሁንም ቴዎሎጂካሊኛ ብዙ ያስተካከልናቸው ነገሮች አሉ። ለምሳሌ ኢሳይያስ 7 ላይ የራሱንና የእግሩን ጸጉር ይቆርጣል የሚለውን ለያህዌ ያደርገው የኛ ሙስሊሞች ይጠቀሙ ነበር በፊት። ግን የሚያወራው የራሱና እንትን የሚለው ስለ ይሁዳ ነው የሚናገረው። የአሦር ንጉስ መጥቶ እንደሚያዋርደው ነው የሚያወራው እና የራሱና የእንትንን ጸጉር የሚለው አሁን ስለ እስራኤል ህዝብ እንጂ የሚያወራው ስለ ፈጣሪ አይደለም። ግን አሁን ይሄንን አሻሽለን ነው እኛ አጥንተን ምን ብለን አንብበን ሄርሜኔቲካል አፕሮች ይዘን ምናምን ነገር ያሻሻልናቸው ነገሮች ናቸውና በእያንዳንዱ ነገሮች ላይ ትምህርት እናገኝበታለን። ምን እንደምታምኑም ምን እንደምትሉም ስትሮማን ፋላሲ ሳንሰራ ቁልሙ ማይጽ ሳናጽጽ በትክክል እነሱ ለማለት የፈለጉት ይሄን ነው ብለን ከዛ ካልተስማማንበትም አርጊውመንት ቢልድ ማድረግ ይቻላል እንጂ ሰዎች የማይሉትና የማያምኑበትን ነገር ማጣበም ትክክል አይደለም ብዬ ነው ማምነው ማለት ነው። ሄርሜኔቲካል አፕሮችን መጠቀም ጥሩ ነው ባይብልን። እሺ ቼሪውን ታፕ የሆነ ጥያቄ ግን ሳልጠይቃት ከምትወርድ ብዬ ነው። በጣም ይቅርታ እና ፖይንት ደግሞ ያመጣውበት ምክንያት እንግዲህ እንዴት ነው ሐዲስ ያላ ትእዛዝ መሆኑን በምን መመዘኛ ታውቃላችሁ ነው ፖይንት ጥያቄ። እስቲ እቺን ከመለስክልኝ ደስ ይለኛል። ለምን ብዙ ጊዜ ሐዲስ ያላ ቃል ነው ብለው የሚያስቡ ሰዎች ስላሉ ኦር ደግሞ እሱ ከውስጥ ነው ሐዲስ ያላ ቃል ነው ሳይሆን መልእክቱ ነው ያላ ነው የሚባለው። ራሱ ባለፈው ነገርሽ ነበር ያላ መሆኑን እንዴት ነው የምታውቁት? አንዳንድ ጊዜ እንዲያ ነገሮች ስለሚኖሩ ማለት ነው። በአቂዳና በፊቅህ ጉዳይ ላይ የመጣ ነገር ሁሉ እንትን ነው የሚወርድ ራእይ ነው እንጂ ሌላ አይደለም ስለሚል ቁርአን። ስለዚህ በአቂዳና በፊቅህ ጉዳይ ላይ ማለት በፊቅ የሚባለው ነገር አህካሞች ናቸው፣ 5 ናቸው አይደል? ፈርድ የሚባል አለ፣ ግዴታ የሚባል ነገር አለ። ይሄን አድርጉ ተብሎ የተባለ ባታደርግ ቅጣት እንዳለው የተነገረ ነገር። ሁለተኛ ደግሞ ሙስታሀብ ባታደርጊው ማትቀጭበት ብታደርጊው ደግሞ አጅር የምታገኝበት። ሶስተኛ ነገር ደግሞ ሙባህ የሚባል አለ፣ ብታደርግም ባታደርግም ሪዋርድ ኤንድ ፓኒሽመንት የሌለበት። አራተኛው ደግሞ መክሩ የሚባል ነገር አለ፣ ሪኮሜንድ የማይደረግ ባታደርጊው ማትቀጭበት ብታደርጊው አጅር የምታገኝበት። አምስተኛ እና መጨረሻ ሐራም የተከለከሉ ነገሮች አሉ፣ ባታደርጊው አጅር ይገኛል፣ ብታደርጊው ደግሞ ቅጣት ያለበት ነገር። እነዚህ 5ቱ አህካሞች አጠቃላይ ከረሱል ሰለላሁ ዐለይሂ ወሰለም የተገኙት ነገሮች ዲቫይን ሬቪሌሽን ናቸው ብለን ነው ምናምነው። በአቂዳ ጉዳይ ላይ ደግሞ አንቀጸ እምነት ላይ ይሄ ነገር እመኑ፣ ይሄን ነገር እንትመኑ፣ ይሄ ነገር አትመኑ፣ ይሄን ነገር እንትን ተብሉ፣ ይሄ ነገር ሽርክ ነው ምናምን ብለው የነገሩን ነገር ጉዳይ ሲሆኑ እንደዛ ነው። ከዛ ውጭ ባለው ነገር ግን ራእይ ሳይመጣላቸው ዲቫይን ሬቪሌሽን ሲመጣ ረሱል ሰለላሁ ዐለይሂ ወሰለም ሲመጣላቸው ዲቫይን ሬቪሌሽን ሲመጣላቸው የሚያሳዩት ነገሮች አሉ በራሳቸው ማለት ነው። አንደኛ ይፈራሉ፣ ይንቀጠቀጣሉ ምናምን። ያንን ሰሃባዎች በሚያዩበት ሰዓት ላይ ዲቫይን ሬቪሌሽን መሆኑ ይላሉ። ኖርማል ግን አይሻን ዛሬ ምሳ መብላት የምፈልገው ቀይ ወጥ ነው፣ አልጫ ነው፣ ቀይ ወጥ እንብላ አልጫ አትብይ ብለው ሪኮመንድ ቢያደርጓት ያ ነገር ዲቫይን ሬቪሌሽን ነው ማለት አይደለም ራሱ ማለት እና ከዛ አንፃር ነው የምንረዳው። አይ ቲንክ ቀጥሉ ሌሎቻችሁ። ልቤ ቆሟል ሞታ እኔ ሜሮን መሲ ቀጥያ ከመሲ ጋር ቀጥሉ። ኦኬ ቆይ ኡስታዝ ያው ቅድም ለኔ ነበር የጠየቀችው፣ ያው እናንተም ገብታችኋል። ለኔ ያው ምሳ እየሰራሁኝ ነበረ፣ ያው መልሰህላታል። እኔም ልመልስላት የነበረው ነብያት ራእይ የሚመጣላቸው ከግብርና ጋር ከምን ጋር የተያያዘ አይደለም። ለምሳሌ ኢየሱስ በለስ ርቦት ሊበላ ሂዶ የበለስ ወራት ራሱ መቼ እንኳን እንደሆነ አያውቅም ነበረ። ከዚህ አንፃርም ልመልስላት ነበረ። ምክንያቱም ነብያችን አለይሂ ሰላቱ ወሰላም እዛው መልሰውታል መልሱን። ኦኬ በፊቅህና
በአቂዳ ጉዳይ ከሆነ ያዙ። ይህ እናንተን ታውቃላችሁ። ይሄ ሰአሉ አህለ ዚክር የሚለው ጋር ማለት ነው። ከዛ ጋር ያይዤ ልመልስላት ነበረ። ጥሩ መልሰህላታል። ባረካላ ፊክ። ይህንን ለማለት ነው። አዎ ደግሞ የሐዲሱንም መልሶልሻል። አዎ ግማሹን እየሰራ ግማሹን እያዳመኩ ስለሆነ እንትን ስላልኩ ነው። ይቅርታ፣ ቀጥሉ። ችግር የለውም መስይ። እኔ ሰው በገዛ ቆንጨራ የሚባለው ይቅርታ አሚሮ ትቀጥላለህ። እንዴት ሰው ክርስቲያን ሆኖ እስልምናን ይሰብካል? እስልምና እኮ ነው የሰበክሽው ዛሬ አሚሮ። ገብቶሻል? ግን ባንነሻል። ነብዩ መሐመድ ከራሳቸው እንደማይናገሩ ቢሳሳቱ እንኳን እኮ ነው ያልሽው አንቺ፣ እንዳንቺ ስብከት ማለት ነው። አምላክ መልእክትን አውርዶ እንደሚያስተካክላቸው ነው የመሰከርሽው። ይሄ ደግሞ ስብከት ነው። አንዳንድ ሰዎች ይሄ የራሳቸው ንግግር ነው ቁርአን የሚባለውን ነገር አይደለም ከአምላክ የሚመጣ እንትን ነው ብለሽ ነው የመሰከርሽው ዛሬና ከታች ክርስቲያኖች እየረገሙሽ ነው። እንደው የሚገርምሽ ነገር እስልምና ነው የሰበክሽው እኮ። ነብይ መሐመድ ትክክለኛ ነብይ ናቸው። ከራሳቸው የሆነ ነገር አያደርጉም። የሆነ ነገር ሰው ሆኖ ቢሳሳቱ የሚያርማቸው ቁርአን ነው ብለሽ ነው የመሰከርሽው። ያንተ መረዳት ደግሞ ሉጣኔና ችግሩ ሳልወድቅ እኔ እኮ በጣም ነው የምታስበው። መረዳት ነው ያለ። አንተ ደግሞ እንደዛም ቢባል እኔ ጥያቄ ስታመጡ ሳታዩ ሳትፈትሹ አታምጡ ብያለሁ። እንደ ትንባሆ ቀርቅራችሁ አትምጡ። እርግጠኛ ነኝ ይሄ በሚዲያ ያገኘሽው እንጂ አንብበሽ ከራስሽ ያወጣሽው ጥያቄ እንዳልሆነ እኔ 100% እርግጠኛ ነኝ። ሰው እንደኔ ይተርካል። ይሄ እኮ ሐዲስ ብዛቱን ታውቃለህ። አየሽውን አይደለም ፖስት ተደረገ። አንዳንድ ሰዎች ስህተት ፈለግን የሚሉ ሰዎች ፖስት አደረጉትና ይዘሽ ገባሽ፣ አየሻት፣ ከዛ ደግሞ ጽፈሽ አመጣሻት ሳይገባሽ ነገሩ ማለት ነው። ምንድነው እንደዚህ? እኔ እንዳስ ኖ አይ አንመለስም፣ ወደኋላ አንመለስም። እኔ ሜሮን ዛሬ እስልምና ሰብከሻል። ነብዩ መሐመድ ትክክለኛ ነብይ ናቸው ብለሻል። ሰው ሆነው ቢሳሳቱ የሚያርማቸው አምላክ አለ ብለሽ መስክረሻል። ዛሬ የእስልምና ቀን ነው። እስልምና ነው የሰበክሽው ዛሬ ከክርስትና በላይ ሁሉም ሰው እየሰማች እኮ ነው ከታች ገብቶሻል። ባይዘው እንደዚህ ነው የሚደረገው። የሰው ሃይማኖት ስትናገር ከነሱ ፐርስፔክቲቭ ፓራዳይም ነው እንጂ የሚወራው በራስ መነጽርና በራስ ሌንስ አይደለም የሰውን ሃይማኖት ማየት ያለብን። አሁን ሳነብ በእናንተ በምታምኑት አድርጌ ነው የምተረጉመው ማየውም። ዝም ብዬ ተነስቼ በራሴ አይደለም። እንደዚህ ነው ባይዘው። ከኔም ተማሩ። እኛ መጽሐፎቻችንን ስታነቡ በእኛ መነጽር በእኛ ትርጓሜ በራስሽ መነጽርማ ነው ያየሽው። ከባድ ኖ በራስሽ መነጽር አይተሽ ነው ብቻ። እኔ በጣም ነው የገረመኝ ሁላና ስታመጪውና መጨረሻ ላይ እንትን ስትዩ ባነንኩኝና ለአንቺ ደነገጥኩልሽ። ገብቶሻል? ከዛ እነሱ ደግሞ ዝም ብለው አለፉሽ። ለማንኛውም አሚር ቀጥል። አይ ሜሮን እሺ ባብሻ ሰላም ብያለሁ። አሚር ቀጥል አንተ። እሺ አሚር ቴንክ ዩ። እሺ ሰላም ሜሮን። አይ ባይዞ በምንድን ነው የምታውቁት የሚለው ላይ እስቲ ይሄን ያክል ከመለሱልሽ እኛም ደብል ስታንዳርድ አድርገን እንጠይቀውና ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ትሉንና የሆነ ነገር ሲያደርግ እዚህ ጋር በሰውነቱ ነው ሲያወራ በሰውነቱ ነው፣ እዛም ጋር ሲያወራ በሰውነቱ ነው፣ እዚህ ጋር ግን እንደዚህ ሲያደርግ በአምላክነቱ ነው ትሉናላችሁና በምንድን ነው የምታውቁት እሱን እናንተ? ሜሪ በምን መስፈርት ነው የምታውቁት? እዛ ጋር በአምላክነቱ ያውራ በሰውነቱ ያውራ በምንነቱ? ለምሳሌ ብዙ ጊዜ ዮሐንስ 10:30 ላይ እኔና አንድ ነን ሲል እዚህ ጋር በመለኮትነት አንድ ነው እያለ ነው ትሉንና ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ አብ ከኔ ይበልጣል ሲል ደግሞ በሰውነቱ ነው ትሉናላችሁና በምንድን ነው የምታውቁት ይህንን ነገር? እሺ ባጭር አድርጌ ስመልሰው አንድ ያመጣው ማነጻጸር ልክ አይሆንም። ለምን መሰለህ? ለምሳሌ ኢየሱስ ክርስቶስ አንድ የተናገረውን ነገር ቀይሮ አያውቅም። ለሰይ ህግጋትን ካደረገ ኦር የተናገረውን ወደኋላ ሲመልስ መጽሐፍ ቅዱስ ላይ አታገኝም። ለምሳሌ ነብዩ መሐመድ ይሄንን ነገር ተናገረ። ለምሳሌ ኢየሱስ ክርስቶስ የሰውን አድቫይስ ሰምቶ ከዛ ሐሳቡን ቀይሮ በቃ ይሄን ቀይሬዋለሁ ይሄንን ላድርግ ብሎ ከእግዚአብሔር አብ ማስተካከያ መጥቶለት አያውቅም። ዳይሬክትሊ ከእግዚአብሔር አብ ጋር ከአባቱ ጋር ዩኒቲ ያለው አይሳሳትም። አንድ ነገርም ይሁን ካለ በኋላ ደግሞ ወደኋላ አይመልሰውም። ገባ? በዚህ ይቅርታ ጥያቄው ምን ነበር? ጥያቄ ከዚህ ጋር አይከየድማ።
ቢሄድ መልስልን። አይሂድ ችግር የለውም ግን እስቲ ጥያቄ እንደገሚልኝ አንዴ። አው እናንተ እንዴት ነው የምታውቁት ነው እያልከ ያለው? ኢየሱስ ክርስቶስ በሰውነቱና በአምላክነቱ ሲሆን ከዚህ ጋር አይወዳደርም። ዳብል ስታንዳርድ እሺ፣ አይወዳደር ችግር የለውም አይወዳደር። ግን በምንድን ነው የምታውቁት? ኢኩዌት ምንድነው? ተመሳሳይ አይዲያ ሊኖር ይገባል ማለት ነው። እሺ፣ ተመሳሳይ አይሁን አይዲያው ግን ችግር የለውም። በምንድን ነው የምታውቁት? ስለዚህ ሌላ ጥያቄ ይሆናል ማለት ነው። ስለዚህ እንደገና ልጥያቄ ሌላ ጥያቄ ኦኬ፣ ሌላ ጥያቄ ችግር የለውም። ሌላ ጥያቄ ነው። እሺ፣ ምንድነው ጥያቄው? ደግሞ አሁን ከዛ ጋር እያነጻጸርኩት ስለነበረ እንትን አለብኝ፣ ተደባለቀ። እሺ በቃ ይሄ ሌላ የቅድሙን እርሺውና ሌላ ጥያቄ ነው ብለሽ አስቢው። ጥያቄው ኢየሱስ ክርስቶስ የሆነ ነገር ሲያደርግ እንዲህ ሲያደርግ በሰውነቱ ነው ትሉንና የሆነ ቦታ ላይ ደግሞ ሌላ ወይ ተአምር ሲያሳይ ወይ የሆነ ነገር ሲያሳይ ደግሞ በአምላክነቱ ነው በመለኮቱ ነው ትሉናላችሁና በምንድን ነው የምታውቁት? የቱ ጋር በአምላክነቱ እንደሆነ የቱ ጋር በሰውነቱ እንደሆነ በምንድን ነው የምታውቁት? መለያችሁ ምንድን ነው? አይ ሆፕ አግኝተሽዋል ጥያቄውን። ቀጥይ ሜሪ። ባጭሩ ስመልሰው አምላክነቱ ማንነቱ ነው። ገባ? በምንድን ነው የምታውቂው የሚባል ነገር ስላልሆነ በthe moment he exists ምድር ላይ ስጋን ለብሶ ሲነሳ አምላክ ነው። ገባ? እንደተነገረለት ቅዱስ የእግዚአብሔር ልጅ ሆኖ ነው የተወለደው። መላእክቶችን መስክረውለታል። ከመወለዱም በፊት ጌታ አምላክ እንደሆነ ጌታ ምንድነው አይምሮዬ ላይ ጠፋብኝ። የኢየሱስ ክርስቶስን አምላክነት አይደለም እሺ የምትነግሪኝ ሜሪ። ሜቢ ጥያቄውን ካላገኘሽ የኢየሱስን ክርስቶስ አምላክነት አይደለም የምትነግሪኝ። ሲያወራ ወይ የሆነ ነገር ሲያደርግ በአምላክነቱ ይሁን በሰውነቱ በምን ለይታችሁ ነው ለኛ እዚህ ጋር በሰውነቱ ነው እዛ ጋር በአምላክነቱ ነው የምትሉን? ነው ምን ለየው? በዚህ ነው መለያውን ነው የምትነግሪኝ። ባጭሩ መልስ አክሽን አይተን የተጻፈልንን ነገር አይተን፣ ለምሳሌ እንደ ሰው ይራብ ነበር፣ እንደ ሰው ይጠማ ነበረ፣ እንደ ሰው ሂውመን ኔቸሩን ያሳያል፣ ተጽፎልናል። በአምላክነቱ ደግሞ ይቅር ብሏል ሰዎችን፣ ተአምራትን አድርጓል። ሰው ብቻ የሚያደርገውን ቃላቶችን ተናግሯል። ለአምላክ ብቻ የተሰጠን ቃላቶች፣ ለምሳሌ እኔና አብ አንድ ነን ብሎ ለፈሪሳውያኖቹ ሲነግራቸው they were so surprised because ራሱን ከአምላክ ጋር እኩል እያደረገ ነው። ሌላ ጊዜ ደግሞ መለያውን እኮ እየነገርሽኝ አይደለም። ይሄንን አይተና አምላክ ነው ወይ ደግሞ በምን በመለኮቱ የቱ ጋር በመለኮቱ እያወራ እንደሆነ የቱ ጋር ደግሞ ሲያወራ በሰውነቱ እያወራ እንደሆነ በምንድን ነው መለያችሁ? ምን ለየው? በዚህ ነው ብለሽ የሆነ ምክንያት ነው። ግን ይሄንን የተላበሰው አንድ ሰው ነው። ይሄ ደግሞ ኢየሱስ የተባለው ሰው ነው አይደለ? ስጋን የለበሰው። ስለዚህ ከእርሱ ጋር ለምሳሌ ከክርስቶስ ጋር በዛ ዘመን ብትኖር አንድ ሰው ነው የምታየው። በአይንህ የሚታየው ሰው የሆነ ሰው ነው። ግን ያ ሰው ደግሞ ስጋ የለበሰው ሰው ደግሞ አምላክ ነው። በቦታው ስትሆን የምታውቀው ነገር ነው። እኛ ግን በቦታው ስለሌለን እንዴት ነው የምናውቀው ስንል ተጽፎልናል። አምላክ ሆኖ አምላክ የሚያደርገውን ነገር ሲያደርግ፣ ሰው ሆኖ ደግሞ ሰው የሚያደርገውን ነገር ሲያደርግ ስላነገረን ስለተጻፈልን በዛ ነው ዲስቲንጉሽ የምናደርገው እኛ። እሱ ጋር ደግሞ ደቀ መዛሙርቱ ሆነ ቢሆን ኖሮ ደግሞ በአክሽን ታየው ነበር ማለት ነው። ለምሳሌ በውሃ ላይ ሲሄድ ምትሃት ሆነባቸው ይላል። እንዴ ይሄ እንዴት ነው ይሄንን የሚያደርገው? በዛ ቦታ ብትሆን ደግሞ የምታየው ነገር ይሆን ነበር ማለት ነው። ሜሪ በጣም ግን እንትን አልሽ። ጥያቄ ከገባኝ ማለት ነው። ካልገባኝ ኦኬ በቃ እንደውም በጥቅስ እናርገውና እሺ በጥቅስ አድርገን እንየው እስቲ። በጥቅስ ሐሰኑ ይመቻል ሀቢቢ አፎን ላስቸግርህ ወንድምዬ። ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ እስቲ እሺ ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ በዚያን ጊዜ የዘብዴዎስ ልጆች እናት ከልጆቿ ጋር እየሰገደችና አንድ ነገር እየለመነች ወደ እርሱ ቀረበች። እርሱ ምን ትፈልጊያለሽ አላት። እርሷም እነዚህ ሁለቱ ልጆቼ፣ የዘብዴዎስ ልጆች እናት ማለት የያዕቆብና የዮሐንስ እናት ማለት ነው ኢፍ አም ኖት ሚስቴክን፣ በጣም ከሚወዳቸው ደቀ መዛሙርት ውስጥ ሁለቱ ናቸው። እና የነዚህ ልጆች እናት
ምን እያለች መጣች? ወደ ኢየሱስ ክርስቶስ አንድ ነገር እየለመነች እየሰገደች ወደ እርሱ ቀረበች። እርሱም ምን ትፈልጊያለሽ አላት። እርሷም እነዚህ ሁለቱ ልጆቼ አንዱ በቀኝህ አንዱ በግራ በመንግስትህ እንዲቀመጡ እዘዝ አለችው ይላል። በመንግስትህ ያለው ምኑን ነው? አንዴ በመንግስትህ ስትል ምን ማለቷ ነው? ሜሪ መልሽልኝና እንትን እንላለን። ሐሰኑ ትንሽ ዞር አድርገው ሳይሆን ጥቅሱን እንዳታይ አድርገው ትንሽ። ሜሪ ቶሎ መልሽልኝ እስቲ። በመንግስትህ ስትል ምን ማለቷ ነው? ቆይ ያነበብኩት ነው። ለምን ትደብቀዋለህ ጥቅሱን እንዴ? እያየን ለምን ትደብቅብኛለህ እንዴ? እሺ ያው እያየሽ ቢሆንሽ አያችሁ አይደል? እኔ ቅድም ሐዲሱን አብራርቼ ምን ብዬ እነሱ ግን ቃሉን ደብቀውብኝ ነው የሚጠይቁኝ። ኧረ ይሄ ግፍ ነው። እሺ ችግር የለውም። እሺ እያየሽም ይሁን። በመንግስትህ እንዲቀመጡ ስትል በመንግስትህ የምትለው ምኑን ነው? እሱ ምን ትፈልጊያለሽ አላት። አባት እርሷም ሁለት ልጆቼን በመንግስት እንዲቀመጡ ተዛለች። ኢየሱስ መልሶ የምትለምኑትን አታውቁም። ከቆይ ላንብበዋ። እኔ ልመጣው ያለውን ደግሞ ጽዋ ልጠጡ ነው የምትደል አላቸው። እርሷም ጽዋዬን እጠጣለሁ፣ በቀኝ በግራ መቀመጥ ግን ከአባት ዘንድ ለተዘጋጀላቸው ነው እንጂ የምስ አይደለም አላት። እኔ የምሰጥ አይደለሁም ይላል። እዚህ ጋር በመንግስት ያለችውን በኢየሱስ ክርስቶስ መንግስት ምንድን ነው? ጥያቄ አልገባ። እኔ ምንድነው እኔ እንደጠየቅኩትኝ ክሊር አድርገህ ጥያቄ ወይ ጠይቀኝ እንጂ አሁን አንተ እኮ ልጠይቅሽ እኮ ነው። እንትኑን ንገሪኝ። በመንግስት እንዲቀመጡ እዘዝ ስትል የትኛው መንግስት ላይ ነው እንዲቀመጡ እዘዝ እያለች ያለችው? የዘብዴዎስ ልጆች እናት አሚር ጥያቄውን ቀይርላት። ከብቷታል በቃ። ቆይ አንዴ ሀይቢ ቆይ። የኢየሱስ ክርስቶስ መንግስት ምንድን ነው? ብዙ ጊዜ ተሰብኩን ነበር እኮ ራእይን ተጠቅማችሁ፣ ዮሐንስ ራእይን ተጠቅማችሁ ተሰብኩልን አላችሁ አይደል እንዴ? በኢየሱስ ክርስቶስ መንግስት እንትን እንድትሉ እየተባለ ሜሮኒ ያለሽ አይ ዝምታም ትልቅ መልስ ነው። በቃ ከባድ ጥያቄ ነው ሙቤ እንዳለው የጠየቃት። ስለዚህ እለፉ። እኔ ግን ቅድም ሌላን የምትለው የምትቀጥላለህ? አሚር ቀጥል። አብራራው ለመስጠት ያክል ባቢሻ ለምሳሌ እዛ ጋር በመንግስት ኦኬ ሜሮን ተመልሰሻል። አይ ኦኬ ቀጥል። እሺ ጥያቄህን አዘሆል ብትጠይቀኝ ደስ ይለኝ ነበረ፣ ግን ምንድነው ወርድ ባይ ወርድ እየጠየቀኝ ነው። ምንድነው ጥያቄ እየጠየቀች ያለችው ምንድነው ነው? አሚር አለ ምን አልሽኝ ሜሪ? ስለዚህ ምንድነው እሷ እየጠየቀች ያለችው ነው ጥያቄ ወይስ ደግሞ ምንድነው? አይ በመንግስትህ ያለችው በመንግስትህ እንዲቀመጡ ስትል የት ነው እንዲቀመጡ እዘዝ እያለች ያለችው? ያው እሷ የምታስበው ማለት ነው በምድር ላይ ያለ አይሁዳውያኖች ያው መሲሁ መጥቶ ሩል እንደሚያደርግና ስልጣንና አውቶሪቲ እንደሚሰጣቸው ነው አይደለም የሚጠብቁት። መሲህ የሚለው የምድር መንግስት ነው። ኮንክሉዥን ነገር አዎ ኦኬ የምድር እንዳልሆነ እዛው ላይ ላሳይሽ። ሐሰኑ አፍወን ድጋሚ ላስቸግር ወንድም። ኦኬ ቀጥል። ስለዚህ እኔ አሁን ጥያቄን አዘሆል ብትጠይቂኝ ይመስለኛል፣ ግን እንደዛ ነው እሷ እየጠየቀቻችሁ። ለዛ እኮ ነው ዝቅ ብለህ ስታነበው ምን አላት? ቆይ ይኸውልሽ አሁን ለምሳሌ የምትጠይቁትን አታውቁም ብሎ ተቆጣቸው ኢየሱስ ክርስቶስ ማለት ነው አይደለ? ኦኬ ትንሽ የቱ ጋር ነው የምትለምኑትን አታውቁም? እኔ ልጠጣ ያለውን ጽዋ ልትጠጡ እኔም የምቀምሰውን ጥምቀት የምጠመቀውን ጥምቀት ልትጠመቁ ትችላላችሁን? የተጠመቁትን ጥምቀት ልትጠመቁ ትችላላችሁ ሲል እንችላለን አሉት እነሱ። አዝሎንገስ በመንግስት ከቀኝና ከግራ የምንሆን ከሆነ እንችላለን አሉት እነሱ። ከዛ ኦኬ ትችላላችሁ፣ ጽዋይንም ትጠጣላችሁ።
ያንን ማድረግ ትችሉ ይሆናል። ነገር ግን አለ እዛ ጋር በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላቸው ነው እንጂ እኔ የምሰጥ አይደለሁም ማለት እሱ መስጠት አይችልም። በቃ በመንግስተ ሰማያት በምትሉት ቦታ ላይ እሱ ምንም መስጠት የሚችለው ነገር አይደለም። እኔ መስጠት የሚችለው ነገር አይደለም ማለት እኔ እያልኩ ያለሁት እዚህ ጋር በሰውነቱ ነው በመለኮቱ ነው እያወራው ብልሽ ወይ በእንትኑ ነው ትይኛለሽ፣ በሰውነቱ ነው ትይኛለሽ ወይ በመለኮቱ ነው ትይኛለሽ። ግን በምን እንደለየሽ መለያሽ ማስረጃ የለሽም ነው ኮንክሉዥኑ። እኔ መጠየቅ የፈለኩት ያንን ነው። እዛው ላይ ወረድ ብሎ ሌሎቹ 10 ሐዋርያት እነሱ የጠየቁትን ሰምተውላ ተቆጧቸው ይላል። ተቆጧቸው እንዴ የምትለምኑትን አታውቁም እንዴ? እንዴት ኢየሱስ ክርስቶስ ሰው ሆኖ ሲያበቃ እንዴት በቃ የነሱ ቁጣ ያ ነው የሚያሳብቅባቸው ማለት ነው። እንዴት ኢየሱስ ክርስቶስ እንደዚህ ትጠይቃላችሁ? እሱ መስጠት የሚችለው ነገር አይደለም እኮ ብለው ማለት እሱም ኦብቪየስሊ እኔ የምሰጥ አይደለሁም ይሄ አባቴ ላዘጋጀላቸው ብቻ ነው ብሎ እዛ ጋር ይመሰክራል ማለት ነው። ኤኒዌይስ ባቢሻ በጣም ይቅርታ አበዛውባችሁ። ሶሪ ቀጥሉ። ባቢ ችግር የለውም። አንድ ጥያቄ ልጠይቅና ታወራላችሁ። እንደውም ገስት ላይ ያለ ሰው ሐሳብ ይሰጣል። መተንፈስ አለባችሁ እና ይቅርታ አድርጉልኝ። ቅድም ኢየሱስ ክርስቶስ ሐሳቡን ቀይሮ አያውቅም ነው ያልሽው ሜሮን? ሜሮን እያለሽ ፖይንቴ ምንድነው? በሂዝ ዲቫይን ሮል ኦር በሚናገራቸው መለኮታዊ ነገሮች ባክትራክ አያደርግም ኢየሱስ። ምንድነው ሁለት አይነት ለምንድን ሐሳብ አሁን ለምሳሌ አሁን የቅድም እሱ እንደዚህ ነው ያለ ኢየሱስ ክርስቶስ አናልፈውም። ኢየሱስ ክርስቶስ በፍጹም ሐሳቡን ቀይሮ አያውቅም ብለሽ ያወራሽ ልትሸመጥጪ ነው? እንደዛ ብለሽ ነበር አይደል? ለምን እንዳልኩኝ አሁን ለምሳሌ ብለሻል አላልሽ? ክርስቶስ አይሳሳትም ብለሻል አላልሽ? ወይኔ እንዲለካ ማድረግ ነበረብኝ አይልም ነው። አሁን ቅድም ባየነው ሐዲስ መሰረት እንዲህ አይነት ሚስቴክ ኦር ደግሞ ሐሳቦችን ካመጣ በኋላ ከዛ አይታረምም ነው። እኔ ፖይንት ያ ነው። ለዛ ነው እንለፈው ብዬ ከአሚር ጋር ሌላ ሐሳቡን አይቀይርም ነው ያልሽው እኮ አይታረምም። ስለዚህ ይሳሳታል ግን አይታረምም። ኢየሱስ ክርስቶስ አይታረምም። አይሳሳትም ነው አይሳሳትም። አዎ ተሳስቶ ከእግዚአብሔር እኮ ነው። እርማቱ እኮ ከሰው እኮ አይደለም እኮ አይታረምም ነው። አይታረምም ራሱ አምላክ እኮ ነው። ሚስቴክ አይሰራም። እሺ እንደዛ ከሆነ እንየው። አምላክ ከሆነ እንደዛ ከሆነ እንየው። እሺ ማቴዎስ ወንጌል 15:22 ላይ እንየው። ቆይ ችግር የለውም። ቅድም ያልሽው ምንድነው? ኢየሱስ ክርስቶስ በፍጹም ሐሳቡን ቀይሮ አያውቅም ብለሽ ነበረ። አይታረምም ያልሽው አሁንም። እሺ እንየው። እሺ ችግር የለውም። 15:22 ነገር ላይ አይታረምም ያውቃል ማለት ነው። ያለውን ያውቃል፣ የሚናገረውን ነገር ያውቃል ለማለት ነው። እሺ እኔ ግን የሽምጠጫ እንትንሽ በጣም ከባድ ነው። ሜሮኒ አንብቢው ሜሮን ምን አመጣ አንብቢውና እንዴው ዝም ብለን እንወረዳ። ታሪኩ ከዛ ከ23 ነው የሚጀምረው። እስከ መጨረሻው አንብቢው። እስከ መጨረሻው ሳይሆን እስከ እንትን ነው እኮ ምን ይላል? ሐሳብህን አስቀምጥ። አንብቢው እኮ ሐሳብ የለም ያስቀምጣል። አንብቢ ከ23 ጀምረሽ አይደለም ከ23 ጀምረሽ እስከ 28 አንብቢው። እሺ ምንድላ? እርሱም ግን አንዳች አልመለሰላትም። ደቀ መዛሙርቱም ቀርበው በኋላችን ትጮሃለች። 23 ከ22 ይቅርታ 22 አንብቢውና እንዲገባ ታሪኩ እንትን ሰው እንዲገባው ማለት ነው። ከዛ ስለሚጀምር ምንድነው የሚለው? ከናናዊት ሴት ከዚህ አገር መጣ። ጌታ ሆይ የዳዊት ልጅ ማረኝ፣ ልጄን ጋኔን ክፉኛ ይዟታል ብላ ጮኸች። እርሱ ግን አንዳች አልተመለሰላትም። ደቀ መዛሙርቶቹን ቀርበው በኋላችን ትጮሃለችና አሰናብታት እያሉ ለመኑት። እርሱም መልሶ ከእግዚአብሔር ቤት ከእስራኤል ቤት ለጠፉ በጎች በቀር አልተላኩም አለ። እርሷ ግን መጥታ ጌታ ሆይ እርዳኝ እያለች ሰገደችለት። እርሱም መልሶ የልጆች እንጀራ ይዞ ለብቹሎች መጣል አይገባም አለ። እርሷም አዎ ጌታ ሆይ ውሽሎች እኮ ከጌታቸው ማዕድ የወደቀውን ፍርፋሪ
ይበላሉ አለች። እየተቃወማት ነበረ በነገርሽ ላይ አላድንም እያለ ማለት ነው። ከዛ መጨረሻ ላይ ምናይ በዚያ ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው እንደወደድሽ ይሁንልሽ አላት ይላል። ሐሳቡን አልተቀየረም። እንደዛ እኮ አይደለም ኢየሱስ ክርስቶስ እኮ ይላል ቢገርመን። እሺ ቆይ ልመልስ እሺ ምን መሰለህ ይሄ አዘውትሮ የሚጠይቅን ኦር ደግሞ ፐርሲስት ያደረገን አንድ ሰው እግዚአብሔር ኦር ደግሞ ኢየሱስ ክርስቶስን በምድር ላይ ማለት ነው በነበረበት ጊዜ ምህረትን ሲያረግ ሲያበላ ሲያጠጣ ደቀ መዛሙርቶቹ ምግብ እንኳን አብላ ሲሉት እሺ በቃ ላብላቸው ብሎ ደግነቱን የሚያሳይበትን ጥቅስ አገጨን ይዣለሁ ላንቺ ለማዳመጥ ስጨርስ ሐሳቡን ቀይረዋል አልቀየረም። ኢየሱስ ክርስቶስ በመጀመሪያ ከእስራኤል ለጠፉ በጎች በቀር አልተላኩም አለ በመጀመሪያ። ከዛ ሰዎቹ አረ እየተከተለችን እየጮች ነው ስለዚህ የሆነ ነገር ብለ አሰናብታት አሉት። ሐሳብ አቀረቡ። ገብቶሻል? ከዛ ደግሞ ያንተን አራት ለምንድን ነው ለብቹልቹን አይገባም ምናምን እንትን ብሎ አላት። እሷ ደግሞ ተናንሳ እንዴ ጌታዬ ምንድነው ከጌታቸው ማዕድ የወደቀው ፍርፋሬ ቢለቁ ምናምን አለችው። ከዛ ኢየሱስ ደግሞ ሐሳቡን ቀየረ። እንግዲያውስ እንደዛ ከሆነ ይሁንልሽ ብሎ ሐሳቡን ቀየረ። በመጀመሪያ ሙጥጥ ብሎ አላደርግም ብሎ ነበር። ልጅሽን አላድነውም ብሏት ነበር። ሐሳቡን አልቀየረም ኢየሱስ። ይሄ ባረገው ነገር ላይ ሚስቴክ መስራቱን ያሳያል። ሐሳቡን አልቀየረም ወይ? አንደኛ ነገር ብዙ ስህተትም አለው። አንደኛ ነገር እቺ ሴት እምነት እንዳላት አያውቅም ነበረ። በተግባር ካላየ ማለት ነው አያውቅም ነበረ። አንደኛ ነገር አለማወቁን የሚያሳይ ጥቅስ ነው። ገብቶሻል? ሁለተኛ ደግሞ አመፀኝነት ነው የሚያሳየው። ገብቶሻል? ለምንድነው ለአህዛብ ምንድነው ቡችላ ብሎ ሰደባት ራሱ አይገባትም ብሎ እንትን አድርጎ ሰደባት። ሲቀጥል ደግሞ የሰው ሐሳብ ተቀብሎ አላደርገውም ሲል የነበረ ነገር ሐሳቡን ቀይሮ አደረገላት። እንዳልሽው ይሁን አላት። አንቺ እንዳልሽው ይሁን በቃ እኔ ሐሳቤን ቀይሬያለሁ እኔ ያልኩትን ትቼዋለሁ ብሎ ሐሳቡን ቀየረ ኢየሱስ። ቀይረዋል አልቀየረም ነው። ሌላ ነገር ከዘረዘር ነው በጣም ብዙ ነገር ነው ያለው እዛ ውስጥ። ሜሮኒ ነው እየጠየቀኝ ያለው ይሄንን የምር ይዘመተ ነው እየተወያየን ያለው። እሺ ልመልስልህ በቃ ልመልስልህ። እሺ ቆይ እሺ ችግር የለውም። ቤሲክሊ እንዳስቅ ካቲሽ እሺ መጽሐፉ ላይ በእውነት ምን ያሳየናል? አሁን ያመጣው ማቴዎስ 15 ላይ ኢየሱስ ክርስቶስ ቀድሞ እምነቷን ያውቃል። ጌታ ሆይ የዳዊት ልጅ ሆይ እያለች ትጠራዋለች አይደለ? ይህ እምነቷን ያሳያል። ኢየሱስም አልከለከላትም ማለት ኢየሱስ እምነቷን ምንድነው የሚከለከላት? አረ ሜሮን ምንድነው የምታወሪው? እምነቷን ያውቃል ትያለሽ እንዴ? እምነቷ ቢያውቅ ነው እንዴ ቡችላ ሲላት የነበራት? እምነቷ ስለሚያውቅ ነው። ኦኬ ዝም ማለት እኮ ልጨርስ። እምነት እንዳላት ያወቀው አልደክም ብላ እሱን እየተከተለች እያለቀሰች እየሰገደች እየለመነች እንትን ስታስቸግረው ነው እንዴ? አንቺስ እንዴ አለ ነቃ እንዴ እንደዚህ ነው እንዴ አላት። እሺ ዝም ማለቱ አልፈልግም ለማለት ፈልጎ አይደለም፣ ፈተና ነው። ገባ? አንዳንድ ጊዜ እግዚአብሔር አረ እያነበብሽው ነው ግን ከራስሽ አትንገርኝ። ኢየሱስ እንደዛ ማለት እኮ አይደለም ያለው እኮ እሱ ያለው እኮ መጽሐፍ ቅዱስ ውስጥ ቁጭ ብሎ ተቀምጠው እንደዛ ማለት እኮ አይደለም ትያለሽ እንዴ? አንብቢው ቢያንስ ጥቅሱን እያነበብሽ ብታወሪ ምን አለበት አሁን ሚሮ? እሺ እኮ ጥቅሱ ምንድነው የሚለውን ነገር እኮ ለማስረዳት ስሞክር በመሃል ተገባብኛለህ። ልክ እንደሰማው አንድ ደቂቃ ሰተኝ መልስ ይላል እኮ ከራስሽ አታወሪያ። ጥቅሱን አስረጅኝ። ከራስሽ እንትን አታድርጊው። ቀጥይ። እያረኩልህ ነው እኮ። እሺ ታዲያ ሙሉን ልናገራ። ኦኬ ወደ እስራኤል ብቻ ተላኩ የሚለው ቃል ማለት ነው የምትናገሩት ብዙ ጊዜ ይህ የተልእኮ ቅደም ተከተል ነው እንጂ መከልከል አይደለም። ኦብቪየስሊ ኢየሱስ ክርስቶስ የመጣው መጀመሪያ ለእስራኤል ከዛ ለአሕዛብ ነው። ስለዚህ ኦኬ መረዳቱ ከመጀመሪያም አስተካክሉት። ይነዋት ለእስራኤል ነው የመጣሁት ግን ቀይሬ ሐሳቤ ለአሕዛብ ልምጣ አይደለም ያለው። ኦኬ እኔ እሱ አላልኩም እኮ ሜሮን፣ እኔ እንደዛ እኮ አላልኩም። እሺ ቆይ እሺ አሁን የልጆች ምንድነው የሆነ ነገርም አንስተሃል፣ ለውሾች አይሰጥም የሚለውን ነገር አንስተሃል ማለት አውዱ ጥያቄ እሱ ሌላ ነገር ነው።
አንደኛ እሱ ሌላ ነገር ነው። ቡችላ እሱ ሌላ አላት ነገር ነው። እዚህ ጋር ምንድን ነው አህዛብ አላት ብዙ ነገር ነው። እሱ ሌላ ነገር ነው። አንደኛ ሲቀጥል ደግሞ እምነት እንዳላት አያውቅም። እሱ የኔ ጥያቄ አይደለም። እሱ ተይው ገብቶሻል። ኢየሱስ ሐሳቡን ቀይረዋል አልቀየረም? እዚህ ጋር አልቀየረም። ምን መሰለህ ቀይረዋል። ቅድም ባመጣነው ጋር እያወዳደርክ ስለሆነ ነው። አላወዳደርኩም። እኔ ምን አገባኝ ነው ከሰጠ በኋላ አላወዳደርኩም። አንቺ ቅድም ኢየሱስ አንድ ቦታ ላይ ሐሳቡን ቀይሮ አያውቅም ነው ያልሽው እኮ። በምን አንጻር ነው ያልኩት ነው? እኔ እኮ በነብዩ መሐመድ ባመጣሁት ሐዲስ መሰረት ነው ያንን ያልኩትኝ እኮ። ዝም ብዬ ተነስቼ ነው እንዴ? በነገርሽ ላይ ከዛ ጋር እንኳን ብናወዳድረው በቃ ተመሳሳይ ነው። አይገርምሽም? እንዴት እኮ እሱ ነው። አንተ ወደ ሌላ ሐሳብ ገባ። ምክንያቱ እዚህ ጋር ኢየሱስን ያረመችው ሴትየዋ ናት ያረመችው። ገብቶሻል? ውሳኔውን የተደረገው ደግሞ የሴትየዋ ውሳኔ ነው። እዛ ነብዩ መሐመድ ጋር ያለው ደግሞ አራሚው አምላክ ነው። የተተገበረውን የአምላክ ሕግ ነው። ነይ አትውጪ። በቃ አሁን ተደወለብኝ ብለሽ ብትውጪ የተሻለ ነው እንጂ ገደል ነው የገባሽው። በቃ እንደዚህ ነው። እኔ አውቃለሁ። ተደወለብኝ ብለሽ ምክሩን ራሴን ሰጥቼ ማለት ነው። ሲጨንቃችሁ ፖዝ አድርጋችሁ ነው ሁሉም ማለት ያለባችሁ። ወይ ስልካችሁን ስዊች ኦፍ አድርጉት ወይም ደግሞ በሌላ ስልክ ወደ ራሳችሁ ደውላችሁ ውጡ ምናምን ብዬ እኔ ላይ እንትን አደረገችው። ያሴን እጅ ሰጠች። አሁንማ ማንም አልደወለባት። የሚገርም ነገር በመጀመሪያ ደረጃ ኢየሱስን ራሱ እኮ ሴትየቱን እየጠየቀችው ኢግኖር አድርጓት ተማሪዎቹ ናቸው ሐሳቡን ያስቀየሩት። እንዲያናግራት ራሱ ያደረጉ የእነሱ ውትወታ ነው። አሰናብታት ብለው እኮ ነው ሊያናግራት የቻለው እንጂ ኢግኖር ገጭቷት ነበር እኮ እሱ ስታናግረው። አልገጫትም እንደ ኢግኖር። አንድም አልመለሰላትም ይላል። ልክ ነህ። በቃ ጉዳዩ ከዛ ነው የሚጀምረው። ኢግኖር አደረጋት። አስበከዋል? አንተ መርካቶ ላይ መኪና እየነዳህ በጣም ዶፍ ዝናብ እየዘነበ ሰዎችን መሸኘት እየቻልክ ሰዎች እጃቸውን እየዘረጉልህ፣ አንተ ግን ጭራሽ እንኳን ልትሸኛቸው ይቅርና ጎርፉን ረጭተህባቸው አለፍክ። ከዛ ከአንተ ጋር ከጎንህ የተቀመጠው እንዴ ባዶ መኪና እኮ ነው ብንሸኛቸው ምን ችግር አለው ብሎ ሲልህ አንተን የሆነ ነገር ጥቅስ ማናገር ሲጀምር በቀጥታ ምንድን ነው ያላት? የልጆችን እንጀራ ነው ያላት። ለማን መስጠት አይቻልም? ለውሾች መስጠት አይቻልም ነው ያለ። ከዛ ሴትየቱ ተስፋ ባለመቁረጥ፣ ምክንያቱም ልጆቿ እንዲድኑላት ነው የምትፈልገው። ሴትየዋ የልጆቿን መዳን ነው የምትፈልገው። እሷ ብትዋረድም ዝቅ ብትደረግም ከፍና ዝቅ ቢያደርጋትም ልጇን ማዳን ነው የምትፈልገው። የውሾችን እንጀራ የልጆችን እንጀራ ለውሾች መስጠት አይቻልም ብሎ ነው የመለሰው። ክሊርሊ ዛሬ ላይ አይሁዳውያን አሕዛብን ወይም ጎይን የሚሉን እኮ ባቢ በአይሁዶች ከነሱ ውጭ ያለውን ሙስሊም ይሁን ክርስቲያን ይሁን ቻይና ይሁን ጃፓን ይሁን የእነርሱ አገልጋይ አድርገው ነው የሚያስቧቸው። ክርስቲያኖችን አይተፉባቸውም እንዴ? ዛሬ ላይ ኢየሩሳሌም ላይ ስለምንድን ነው የምታወሩ እናንተ ኢትዮጵያውያን ክርስቲያኖች? ከዛ ሴትየቱ ተስፋ ባለመቁረጥ ውሻም ተብላም እንኳን እግሩ ላይ እየወደቀች ነው የጠየቀችው። አረ ምን ችግር አለው? ቡችሎችም እኮ ከውሻ ያነሰ እንግዲህ ቡችላ ነው አይደል እንዴ? ቡችሎችም ከጌቶቻቸው የሚወድቀውን ፍርፋሪ ነው የሚለው። ምንድን ነው እንደ ኢትዮጵያውያን እኛ ውሾቻችንን አገር ቤት ያሉ ውሾችን ከኛ ጋር የተረፈውን አይደል እንዴ የምንሰጣቸው? ምንድን ነው በመጽሐፉ ሲገለጥ እናንተ እንግዳ የሚሆንባችሁ? እስኪ ማን ነው ለውሻው ከማዕዱ አቅርቦ የሚያበላ ኢትዮጵያዊ የሆነ ማን አለ? ባቢ የምታውቀው አለ? ከቡችለው ማዕድ ላይ አቅርቦ የሚያበላል? ምንድን ነው የምትሉት? የቤት ሰራተኞች ከአሰሪ ጋር ከጌታቸው ጋር አብረው ተቀምጠው ይበላሉ? ሰራተኞች ኢትዮጵያ ውስጥ እንዴት እንደሚናቁ አናውቅም እንደ የቤት ሰራተኞች ማለት ግልጹን እናውራ።
ሰራተኞችን የቤት ሰራተኞችን አቅርበን የማናበላ ማህበረሰብ ነው ያለነው እኛ። ጭራሽ ኢየሱስ ግን ሲናገረው ለሌላ ነገር ታደርጉታላችሁ። በብሔር እንኳን ብናየው ባቢሎን አንድ የትግራይ ተወላጅ ወይም አንድ የአፋር ተወላጅ የሆነ ነገር ይዞ አይ እኔ ከአፋሮች በስተቀር ለሌሎች ብሔሮች አይመለከተኝም ብሎ ማለት እኮ ነው ይሄ። ሴትይቱ አሁንም ቡችላ ተብላ ማለት ነው ቡችላ ነኝ ብላ ካመነች በኋላ ነው እምነትሽ እንዳልሽው ይሁንልሽ አላት። መሬት አቀድሞ እንድትንፈራፈር ካደረገ በኋላ ይሄንም መጨረሻ ላይ ደግሞ ዞሯችሁ ለኃጢአታችሁ ተሰቅሏል ከፍሏል፣ ሱሪ ባንገት ትሉናላችሁ። ለኃጢአታችን ከፍሏል እንዴ? ለኃጢአታችን ሊከፍል የመጣው ነው። ታዲያ የዚችን ሴት ውሻነትና ቡችላነት አሳምኖ ልጇን የሚታደግላት ስለምንድን ነው የምታወሩት? አሁንም እኮ መጨረሻ ላይ ሜሮን አመነች ራሱ ማለት ነው። መጀመሪያ ለአይሁዶች ነው የተላከ ብላ አመነች። ስለዚህ እኛ የምንመገበው ከፍርፋሪው ነው። ቅድም ራሱ ማለት ነው እስልምና ላይ እያነሳችው ሐዲስ እኔ ከፍቼ እያነበብኩት ነበር። ባቢሎን በቃ መተኛት ካለብህ እኛ መውረድ እንችላለን። ወንድሞች አስተያየት ካላቸው አስተያየታችን ስጥ። ግን ጨርሰሃል? ቅድም ኤቲስቶች ቤት ማለት ነው እኔ አትግቢ ብዬ እየመከርኳት ነበረ። ክርስትና ላይ የሆነ ነገር እየተነሳ ዘላ ገባች። ሀይ አልኳት። በቃ እያገላበጠ ጠበሳት አልኩህ ልጁ። አሁንም ስትል ተይ ይቅርብሽ ብዬ ብመክር አልሰማኛለች። ከዛ ተጠብሳ ነው የዋለችው እዛ ጋር ማለት ነው። ራሱ ልጁ ደግሞ ያን ልጅ በጣም አንባቢ ነው እልሃለሁ። እንዲህ ገለባብጦ ነው መጽሐፉን እንትን የሚለው ገጥሞ የሚፈተው እና ለክብሯም መጨነቅ። አረ በጭራሽ እንዲሁም ልጁ እንዲያውም በጣም ስርዓት ያለው ልጅ ነው። እኔ አውቀዋለሁኝ። በጣም ስርዓት ያለው ልጅ ነው። በስርዓት ነው የሚያወራው። ግን የእሷ ድርቅናዋ ኢትስ ኖት ኦኬ። ሜሮን እየሰማሽኝ ከሆነ ብዙ ጊዜ መከርኳት። እነዚህ ሰዎች ውስጥ አትግቢ፣ እንደ ጥባጥቤን የሚጫወቱብሽ ብዬ ነገርኳት። ግን እንግዲህ አልሰማ ብላለች። እዚህ መጣ እንግዲህ እኔ ጨርሻለሁ። ባቢ መልካም ምሽት፣ መልካም አዳር ይሁንልን። እሺ እኔ ልወጣ ስለሆነ መተኛ ስላለብኝ ያው ነገ ማስተካከለው ነገር ስላለ ዛሬ መተኛት አለብኝ። ገስት ላይ ያሉ ሰዎች ሀሳብ ካላችሁ ሁለት ደቂቃ እንትን ይበሉና